ስጦታ አይቀድምም፣ ገንዘብ አይቀድምም፣ ቤተክርስቲያን ትቀድማለች። በዛ የልብ አንድነት ውስጥ ያለው ነገር ምን አምጥቷል ብትሉኝ፣ ሰው ያለውን ነገር እንዲሰጥ አድርጎታል። ብር አይቀድምም፣ ልብ ነው የሚቀድመው። ብሉይ ኪዳን ላይ ካላችሁ ነገር 10% ማለት ከማንኛውም ነገር ላይ ነው የምትሰጡት። አዲስ ኪዳን ላይ ግን ልባችሁን ነው የምትሰጡት። አዲስ ኪዳን የሚጀምረው ከውስጥ ነው። ክብር ሁሉ ለኢየሱስ ይሁን። የመስጠት ችግር ያለባቸው ሰዎች እመኑን፣ ኪሳቸው አይደለም የተመታው፣ ልባቸውን። ሃሌሉያ። ድሮ አማኑኤል ቤተክርስቲያን ላይ በወንጌል ምክንያት ስደት ላይ ነበር ያለነው። ስሙ፣ ሁልጊዜ ምን እንደማለት መባ ሲሰበሰብ ጌታ ፊት ነው። ምንም ከሌለኝ ሶፍት ይኖረኛል። ሶፍቱ ላይ ለምወድህ ለእግዚአብሔር ዛሬ ሶፍት ሰጥቻለሁ፣ ነገር ግን ብር እሰጣለሁ ብዬ ምንም ስለሌለን፣ አንዳንዴ ስቃጠል ባይብሌን ሰጥቼ አውቃለሁ፣ እስክሪፕቶ እሰጣለሁ። ባዶ እጄን እግዚአብሔር ፊት መታየት አልፈለግም። እግዚአብሔር ቀን ቆጥሮ አመጣ። ክብር ሁሉ ለኢየሱስ ይሁን። ሃሌሉያ ሃሌሉያ። ክብር ሁሉ ለኢየሱስ ይሁን። ክብር ሁሉ በጣም አሊ ምን እንጆ ያደርጋል ብትሉ፣ ጌታ ኢየሱስ እንጆ ያደርገኛል። እሱን ሳይሆን ደግሞ የእሱ ለጋሽነት፣ ከዛ ስለግስ ደስ ይለኛል። ቸውን እየሸጡ ያመጣሉ አይደለ? እኔ ገረመኝ ነገር ምንድን ነው? ኦኬ ስጦታው ሳይሆን ምን አይነት እሳት ቢነሳ ነው? ምን አይነት መሪዎች ቢነሱ ነው? በኤርሊ ቸርች የተነሳው ሪቫይቫል ያመጣው ኢምፓክት የሚገርም ነው አይደለ? ያ ነገር ግን ያደረጋቸው ነገር የመጣው የእግዚአብሔር መገኘት ህዝቡን አንድን ያደረገው አይደለ? ያ አንድ ያደረገበት መንገድ ደግሞ በጣም የገረመኝ ገንዘባቸውን ያላቸውን ነገር ሁሉ አንድ ላይ ያመጡ ይላል። ክብር ሁሉ ለኢየሱስ ይሁን። ይህንን ስታዩ ምን አለበት በዚህ ዘመን አያሰኝም? ቅዱሳን ምን አለበት በዚህ ዘመን እንደዚህ በሆነ፣ እንዲህ አይነት ልብ በኖረ። ክብር ለኢየሱስ ይሁን። ግን ማሰብ ያለባችሁ ነገር እዛ ጋር የተነሳው ስጦታው ሳይሆን ሰዎቹ ልባቸውን አስቀድመው ሰጥተው ነበረ። ስጦታው አይደለም የቀደመው። እግዚአብሔር ላስነሳው ሙቭመንት የመጀመሪያዋ ቤተክርስቲያን ላይ የነበረው ገንዘብ አይደለም የሚቀድመው። the heart problem ነው። አሳያችኋለሁ ምን እንደሆነ። የልብ ችግር እንጂ የእጅ ችግር የኪስ ችግር አይደለም መስጠት። ለምን? አስቀድሞ የልባቸው መሰጠት እግዚአብሔር ለሚሰራው ነገር እዛ ቦታ ላይ አብሮ መነሳት፣ ሰው ሁሉ አስቀድሞ የእግዚአብሔር ጸጋ በኃይል ነበረበት፣ የእግዚአብሔር እጅ በላዩ ላይ ነበረበት። ሪዛልት ምንድን ነው ብትሉ፣ ያላቸውን ሽጠው አመጡ ይላል። ሪዛልት ኦፍ ዩኒቲ እኮ ነው ጋይስ። የአንድነት ምልክቱ ነው። የፍቅር ምልክቱ ነው። የህብረት ምልክቱ ነው። በአዲስ ኪዳን ሰው ምን ያህል ለጌታ ልቡ ተሰጥቷል ስትሉ የሚሰጠውን ያህል ይከንሲ ዳት አዲስ ኪዳን ነው ማወራላችሁ። ምን ሆነ? ሁሉም ሽጠው ሲያመጡ መጽሐፍ ቅዱስ ሲናገር ሐናንያና ሰጲራ እምቢ አይልም። ከሸጡት ግማሹን ይዘው መጡ። አዲስ ኪዳን ብር ላይ ትኩረት ስለማያደርግ የሸጣችሁት በዚህ ነው ወይ ብሎ ጥያቄ ያቀረበ። ምክንያቱም አዲስ ኪዳን 10% ጥያቄው ላይ አይደለም የሚያነሳው፣ ያመጣህበትን ልብ እንጂ። ልብ ጤነኛነቱ ነው የሚፈለገው እንጂ የገንዘቡ ቁጥር አይደለም። ብዙዎቻችን አስራት ኖ ብለን ምንል ከሆነ ኒው ቴስትመንት ግን አንድ ላይ የነበሩት ሰዎች ልባቸውን፣ ነፍሳቸውን፣ ህይወታቸውን አሳልፈው ስለሰጡ ያለመስጠት አይችሉም ይለው ምዕራፍ 5 ላይ ሁሉም ያላቸውን
ሽጠው አመጡ ይላል። የአንድ ሰው በኒው ቴስትመንት የለውጡ ምልክት ስታዩት ቸር ነው። የሰማይ አባቱ ቸር እንደሆነ እሱም ቸር ነው። የሰማይ አባታችሁ ቸር እንደሆነ። ቸርነት ምን ማለት ታውቃላችሁ? አንኮንዲሽናል ጊቨር ማለት ነው። ክብር ሁሉ ለኢየሱስ። ምክንያት አልባ ለጋሽ ማለት ነው የሰማይ አባታችን። ሃሌሉያ! ምክንያት አልባ። ምክንያቱም ምን ይላል መጽሐፍ ቅዱስ ዲፋይን ሲያደርገው የቸርነቱን መጠን ምን ይላል? ለኃጢአተኛው ለጻድቁ ዝናብ ያዘንባል፣ ለኃጢአተኛውም ለጻድቁ ፀሐይ ያወጣል። ሰው እንዲያመልኩት አይደለም እንዲኖሩ ነው። ኒው ቴስትመንት ቸርነት እንደዛ ነው የሚያሳየው። ማለት ልብ ላይ ነው ያለው። አይገርም? የሰማይ አባታችሁ ቸር እንደሆነ እናንተም ቸሩ። ቸርነት ምንድነው? አንኮንዲሽናል ጊቨር ማለት ነው። ምላሽ የማይጠብቅ ሰጪ ማለት። ክብር ሁሉ ለኢየሱስ ይሁን። ሰው ሐዋርያት ሥራ ላይ የምታዩዋቸው ሰዎች ምንድነው የሆኑት? ያላቸውን የሰጡት ልባቸውን ስለሰጡ ነው። አትበለኝ ላለመስጠት ጥቅስ የምትጠቅሰው ጥቅስ የልብህን ክፋት እንጂ ያንተን ስማርት መሆንህን አይደለም ያሳይ። ከዛ አምጥተው እንደዚህ ይላል። በጣም በሚያሳዝን ሁኔታ ጴጥሮስ እንደዚህ ያለ በዚህ ነው የሸጣችሁታል። ምክንያቱም የተፈለገው የአካሉን ልብ ሊከፋፍሉት ነው የመጡት። ስጦታቸው አይደለም የከፈለው። ለምን አስባችሁታል? ከ10% ያለፈ የቤታቸውን ግማሹን ሽጠው ነው ያመጡት። የቤታቸውን ኢማጀን። ጴጥሮስ ያየው ግን ሰይጣን ለምን እንደዚህ እንድትከፋፍል፣ ምክንያቱም የመቱት የአንድነቱን ሙቭመንትን የመቱት ክፍተት የፈጠሩት ያ በአንድ ልብ የገንዘቡን መጠን ሳይሆን የልባቸው መተሳሰር የሚመታ አንድ ነገር ተፈጠረ። ቁጥር አይደለም። ናህ ያለ ሲቃሉን አንብበ ምዕራፍ 5 ስሙ። ይሰማል? ይሰማል። እንደዚህ ይላል፣ በጌታ በኢየሱስ ስም አነበዋለሁ። ሐናንያም የተባለ አንድ ሰው ሰጲራ ከተባለች ከሚስቱ ጋር መሬት ሸጠ። ምን ሸጠ? መሬት። መሬቱን የሸጠው ጋይስ። እሺ። ሚስቱም ደግሞ ስታውቅ ከሽያጩ አስቀረና እኩሌታውን አምጥቶ በሐዋርያት እግር ስር አኖረው። 10% ነው የሚለው። የምኑን? የመሬቱን የሸጠውን እኩሌታን የከፈለው። ኦኬ። ስሙ ነው በየጊዜው ነው የምንሰጠው። ቀጥለው። ጴጥሮስም ሐናንያ ሆይ መንፈስ ቅዱስን ታታልልና ከመሬቱ ሽያጭ ታስቀር ዘንድ ሰይጣን በልብህ ስለምን ሞላ? ቆይ አሁን መንፈስ ቅዱስን ለምን አታለልክ ሲለው አይ ብሊቭ አንድ ልብ ሆነው ያላቸውን ሽጠው ለማምጣት ቃል የገቡ ይመስላል። ለምን አታለልክ ካለው መጀመሪያ የተናገረ እውነት አለ ማለት ነው። ምን ብለው? ያለንን ሁሉ እንሰጣለን ብለው። ቸርች በአንድ ልብ ነበረች፣ በአንድ ነፍስ፣ በአንድ ሀሳብ ነበረች ማለት ይታያቸዋል። ለካ ስጦታው አይደለም ጥያቄው፣ ያ ልብ ነው ማለት ነው። ኒው ቴስተመንት የምሰጥበት ልብ ነው እንጂ ከብሉ ኪዳን የበለጠን የሰጠው የመሬቱን ሽያጭ ግማሽ ነው የሰጠው። አገኘ ሰው ኒው ቴስተመንት ከመስጠት የወጣ አይደለም፣ የታሰረ ነው፣ የተሳሰረ ነው። አታለልክ የተባለው ገንዘብ ላይ ነው። አይገርም? ግን it's not about the money፣ ገንዘብ አይደለም፣ ዩኒቲው ነው። እዛ ግን የእውነት ስሙኝ፣
ለውጣችሁ ከውስጥ ከጀመረ እጃችሁ እየተፈታ ይቀጥላል። ቸር ነው የምትሆኑት። የተራበ አይታችሁ አታልፉ። የሚያዝን አይታችሁ አታልፉ። ቤተ ክርስቲያን በገንዘብ መንቀሳቀስ አለባት ብላችሁ ታምናላችሁ። ይሄ ሰውዬ ለምን አታለልካለ እንዴ? አስቡት። አሁን በዘመኑ ላይ ብንሆን አሁን በዚህ ሰዓት ግማሽ አምጥቶ ስሙን ቢልቦርድ ላይ ነው የምንለጥፈው አይደል? ትልቅ ቢልቦርድ ላይ የቤቱን የመሬቱን ግማሽ ሽጦ ሰጠ የሚል ማለት ነው። አዲስ ኪዳን ስጦታውን አይደለም የሚያየው። ክብር ሁሉ ለኢየሱስ ይሁን። ስንሰጠህ አይደለም የሚለው ለምን ሰጠህ ነው የሚለው። ግን ለምን ሰጠህ ሲል መስጠት ላይፍ ስለሆነ ኢየሱስ ጌታ ነው። ጊቪንግ ኢዝ ዘ ኔቸር ኦፍ ጋድ ነው። መስጠት የእግዚአብሔር ባህሪ ስለሆነ ማለት ነው። በጣም የነካኝን ነገር ልንገራችሁ። አንድ ጊዜ ለጌታ ክብር ሆኖ ባለቤቴ እንደምሰማኝ ተስፋ አደርጋለሁ። መሬት ሽጠን ሰተን እናውቃለን። ጌታ ፊት ነው የምለው። ሽጠን ሰተን እናውቃለን ማለት ቤት ሳይኖረን ነው የምላችሁ። አንድ ነገር አልኩኝ። አንዴ ሰጥቼ በጣም ተናደድኩ ማለት ነው። እና ኪሴ ተመታ ነው የምልህ፣ ተመታ ነው ብለህ አመድ ሆነ ማለት ነው። ከዛ ተናድጄ እንደዚህ አይ ሪሜምበር መንገድ ላይ እንደዚህ እየሄድኩኝ ጌታው ሰጥቼ ምክንያቱም የምንሰበከው ምንድን ነው? ስጥ ይሰጥሃል፣ ስጥ ይሰጥሃል አደለ? እቺ ስብከት አለ፣ ስጥ ይሰጥሃል። ከዛ ብሮ እንትን ነዋ ጆቶን ያደረግ ነው አደለ? ፐብሊክ ስልክ ሳንቲም ከተበት የሆነ ነገር እግዚአብሔር የሚሰጥ ሰው ማይንድ ሴቴ ይሰጣል የሚለው ነው የሚያስበው። እና የታለ ሰጥቼ ባልሰጠው ኖሮ እስከዛሬ የሰጠው ምናምን እያልኩ እያጉረመረም ሲል መንፈስ ቅዱስ እንዲህ አለኝ። በእውነት ነው ልጆች ታማ ያውቃሉ ያለኝ ነው አልኩት። ከቤትህ ደስታ ጠፍቶ ያውቃል ወይ? ኖ። ምን ሆነህ ታውቃለህ? ኖ። ይታያችኋል። ለካ ጌታ እንዲህ አለኝ፣ ዩር ጄኔሬሲቲ አለኝ ጌታ። በእውነት ነው የምላቸው ያንተ ብዬ ለጋሽነት እግዚአብሔር የሰጠ የመስጠት መንፈስ ቤትህን አለኝ እግዚአብሔር በደስታ ፕሮጀክት እንዲያደርገዋል ማለት ስለሰጠን ብቻ እኮ አይደለም፣ ፕሪንሲፕል ስለተከተለ። አሜን። ቁማር አንጫወት ከጌታ ጋር። ይህን ሰጥቻለሁና ይሄ ያምጣልኛል። እግዚአብሔር በየትኛውም አቅጣጫ ይባርከናል። መስጠት ግን እንዲሰጠን አይደለም። ማቴዎስ አይ ቲንክ ምዕራፍ 25 ላይ ይመስለኛል በጣም የሚገርመኝ ነገር ልንገራችሁ። ኢየሱስ ምን አለ? በመጨረሻው ዘመን ርቦኝ አላበላችሁኝም፣ ጠምቶኝ አላጠጣችሁኝም አላቸው እነዛን አመፀኞች። ነገር ግን ጻድቃን ምን አለ? ርቦኝ አብልታችሁኛል፣ ጠምቶኝ አጠጥታችሁኛል አለ። ታርዤ ጠይቃችሁኛል ሲል ጻድቃን ምን አሉ? የት አግኝተንህ አሉት። ምክንያቱም ጻድቅ ስለሚረሳ ኔቸሩ ስለሆነ እግዚአብሔር ነው የሚያስታውሰው ማለት ነው። እሱም እንጂ ማነው ለጌታ ብሎ ብዬ ነው የምሰጠው ብሎ የማያስብ? ለጌታ ብሎ የሚሰጥ ይረሳዋል። ምክንያቱም ኔቸር ነው። በላው ብለህ ሁሌ አታወራው፣ ኔቸር ስለሆነ ክራይስት ነው ሪማይንድ ያደርጋቸዋል። ሰጣችሁኝ፣ አበላችሁኝ፣ ጠየቃችሁኝ ብሎ ሪማይንድ ያደርጋቸው ማለት ነው። ምክንያቱም የጻድቃን ባህሪያቸው መስጠት ላይ ኔቸራቸው ስለሆነ አገር የእግዚአብሔር ኔቸር ስለሆነ ማለት ነው። ክብር ሁሉ ለኢየሱስ ይሁን። ትግራይ ላይ ምግብ የዛን የወሰድን ጊዜ ገና እንሄዳለን። ቤዚ እያለች ቤዚ ፓስተሩ ያለውን ነገር እያለቀሰ ያላቸው የሆነውን ነገር ሼር አድርግ። ትግራይ ላይ እሺ ፓስተር በጣም ማለት በእርግጥ ትግራይ ላይ መጀመሪያ መስጠት ስንሄድ እውነት ለመናገር እዛ ስንሄድ እኛም ነው የተፈወስነው። አእምሯችንን ጌታ ፈወሰው ከጠበቅነው በላይ ስለሆነ ፓስተሩ የሄድንበት ፓስተር አይ ቲንክ 2-3 ናቸው። በእርግጥ አንዱ ብቻ አይደለም። በችግሩ ምክንያት ኦልሬዲ ዳውን ሆነዋል። ቤተክርስቲያን ተዘግታለች እና ጭራሽ ማንንም ቸርች ማንንም ሰው ነው የማይፈልጉት ማለት ነው።
እና ጌታ አይ ቲንክ ወደ ተንቤ ስንሄድ ተራራ ላይ ሆነ ስንጸልይ ምን አለ? እኔን እግዚአብሔር አደሰኝ አለ። በቃ ማለት መንፈሳዊ እንትን ውስጥ ነበር ያለው፣ ውድቀት ውስጥ ነው፣ ዝለት ውስጥ ነበር፣ ዝለት ውስጥ ነው ያለው እና ሲያይ እግዚአብሔር በዚህ በባዲ ኦፍ ክራይስት ያሳየው ልብ ያሳያቸውን ፍቅር በጠቅላላ ማለት ነው ሲያይ እግዚአብሔር እኔን አነሳኛል እና ኦልሞስት መጸለይ አቁሟል። ለመጸለይ አቅም አገኘ። ከስንት ጊዜ በኋላ የመጀመሪያ ጊዜ ጸለይኩ አለ። የእግዚአብሔር ህልውና እንደገና እንደ አዲስ ዛሬ ተሰማኛል እና ጌታ ከምንሰጠውን ነገር ይዘን ስንሄድ መጀመሪያ ያደረገው ቤተክርስቲያንን ያደሰው፣ ፓስተሮችን ያደሰው ልብን ነው እግዚአብሔር ወደዛ ይዞ የሄደውና በጣም ብዙ ቤተክርስቲያኖችን ነው ጌታ ያነሳው። የእውነት ለመናገር ማለት ነው ይዘን የሄድንበት ልብ ብዙ ሰዎች ይዘው የሄዱት ዕቃ አለ፣ ግን ከዚህ ልብ ላይሆን ይችላል። አላቅም ከነገሩን አንጻር ማለት ነውና እግዚአብሔር ይዘን እንድንሄድ በባዲ ኦፍ ክራይስት እንግዲህ የታወቀ ነው። ቃሉም ህይወቱም አንድ ስለሆነ እዚህ የተለቀቀ ያለው መንፈስ ላይ ያንን ልብን ያገኙትና ከዛ ልብ የተነሳ የቤተ ክርስቲያንን የአገልጋዮችን ህይወት መንፈሳዊ ንቅናቄ አነሳ እና በጣም የገረመን ነገር ምንድነው ፓስተርዬ በጣም ከመነካቱ የተነሳ በየቤቱ ነበር ይዞን የሚሄደው። ማለት በቃ ብዙ ሰዎች ነው ከዚህ መንፈስ መካፈል ያለባቸው፣ ብዙ ሰዎች ነው በራቸውን ዘግተው ያሉት። ለክርስቲያኖች አብሶ ከአዲስ አበባ ከሌላ ቦታ ለሚመጡ ሰዎች የተዘጋ ነው። ኮንፈረንስ ምናምን ኦልሬዲ የማይታሰብ ነው፣ የማይታሰብ ጭራሽ አገልጋዮችን የማይቀበሉበት እንትን ላይ ነው ያሉት የነበሩትና በጣም ብዙ ፓስተሮች ቤት ነው ሄደን እንድንጸልይ እግዚአብሔር እድሉን ያመቻቸልን እና በጣም ብዙ አገልጋዮች ነው የተነሱት። የሚገርመው እግዚአብሔር 4-5 ቸርቾች ነው ሄደን እንድናገለግል እግዚአብሔር በሮችንም የከፈተልንና እውነት ለመናገር አሁን እንዳልከው ፓስተርዬ ስጦታ ብቻ ሳይሆን የምንሰጥበት ልብ፣ ስጦታውን ይዘን የምንሄድበት ልብ ነው ሰዎች በትክክል እንዲነኩም ህይወታቸውም ደግሞ ሪስቶር ተሃድሶም እንዲያገኝ አቅም እንዲያገኙ የሚያደርገው በቃ ሌላ ማንነት ውስጥ እንዲገቡ ከዛ በኋላም እየደወለልን ነበርና በእውነት በዛ ከፍታ ውስጥ ነው እንዲቆይ ያደረገው። ኢቭን የሆነ ነገሮች ሲነሳ እግዚአብሔርማ ያንን የተጸለየውን ጸሎትማ አይረሳውም ይለናል። እስቲል አሁንም እየደወለ ማለት ነውና እዛ ቦታ ላይ የጸለየውን ጸሎት እድል እንዲያገኙ እግዚአብሔር አይሰጣቸውም ይላልና በጣም የሚገርም ነበረ። በነገራችን 2-3 ዙር ይቀረናል፣ ገና እንሄዳለን። ያልጨረስነው እውነት ያልጨረስነው አለ፣ የጌታ ገንዘብ አለ እኛ ጋር ያለ መድረስ ያለበት ትራማ ላይ ኢነር ሂሊንግ ላይ ትግራይ ላይ ትላልቅ ኮንፈረንሶችን እናደርጋለን። እግዚአብሔር ይረዳናል። ቲም ከዚህ ይሄዳል፣ ከካናዳ ይሄዳል፣ ከዩሮፕ ይሄዳል እና ትግራይ ላይ እግዚአብሔር እድል ይሰጠናል። መልሰን ጦርነት እንዳይሆን በዛ ቦርደር ላይ ስብራት እንዳይሆን ጣልቃ በእኛ እግዚአብሔር ይገባል። በፍጹም ተስፋ አንቆርጥም። በፍጹም በትግራይ ላይ በፍጹም ተስፋ አንቆርጥም። ሰሜኑን እግዚአብሔር በእኛ ይታደግ። በጌታ በኢየሱስ ስም እንጸልያለን። ቅዱሳን ጸልዩልን። ሰሜኑን የሰጠን ይመስለኛል እግዚአብሔር። የዛሬ 15 ዓመት ነው ኤርትራን የሰጠኝ ብዬ ሙሉ ለሙሉ የምናገረው የእውነት እግዚአብሔር ሕፃናቶችን ምንድነው ወላጆቻቸው ታስረው ሕፃናቶችን እናበላ ነበር። ግራ ገባኝ። በምን ሂሳብ ነው ጌታው ኤርትራን ውስጥ የከተትከው? የእውነት በምን አድድን ሀቪኒ አይዲያ ጌታ ምን አለኝ? በዛ ቦታ ላይ ሪቫይቫል አስነሳለሁ አለኝ። ትግራይ ላይ ኤርትራ ላይ እና ሊሄድ እየጨራረስኩ እያለን ወደዚህ የመጣሁት ወደ አሜሪካ የመጣሁት እንጂ ኤርትራ እግዚአብሔር የሰጠን ፖርሽናችን ነው። ትውልድ ይሰጠናል። ለዚህ ነው አሁንም የትግረኛ ፕሮግራም አለን እዚህ ቴሌግራም ላይ እንደምታውቁት ደህንነት እናስተምራለን። በነገራችን ላይ በእንግሊዝኛ፣ በትግረኛ፣ በአማርኛ ነው እያገለገለን ያለ ነው። ክብር ሁሉ ለኢየሱስ ይሁን። እንግሊዝኛ
ፊልዬ ካናዳ ላይ ያለን ፕሮግራም ወጣቶች እየተነኮን ያሉት በትግረኛ ጸሎት አለ። ከእንደገና ደግሞ 24/7 እግዚአብሔር የሰጠንን አቅም ሁሉ እያሟጠን እየተጠቀምን ያለ ነው። ሱማሌ ካላችሁ ደግሞ አይጋችሁ፣ ክብር ሁሉ ለኢየሱስ ይሁን አለው። ጉራጌም ከሆናችሁ ደግሞ በጣም በሚዘገንን ሁኔታ ጉራጌ እግዚአብሔር ይረዳናል በሁሉ አቅጣጫ የእውነት እና እዚህ ውስጥ እኛ ገንዘብ ስጡ ብለን ስንል የእውነት እየሰራን ነው። የእውነት እየሰራን ነው። እችን ታህል አልሸማቀቅም። ክብር ሁሉ ላይ ይኸው ቤዚ ያለች በ1.5 ላስት ታይም ወደ 3.5 ሚሊዮን ብር በጥቂት ወራቶች ኢንቨስት አድርገናል ኢትዮጵያ ላይ ካለን ካለን ይሄ እግዚአብሔር ከሚሰጠን ኮንትሪቢዩት ከሚደረግ 10 ሰዎች ከሚሰጡ ማለት ነው። ኢማጂን አሁንም እኔ ዛሬ ብቻ እንድትሰጡ አይደለም የምፈልገው፣ በየወሩ ኮንትሪቢዩት እንድታደርጉ። በተለይ እግዚአብሔር የሰጣችሁ መሬት ሽጠህ አምጣ አላልኩም። ብሸጥ ደግሞ ደስ ይለኛል። ጌታ ይመስገን። ከሸጥክ በጣም ደስ ይለናል። አቅም እግዚአብሔር ይሰጣል። ልቀጥለው ቃሉ ሐዋርያ ሥራ ምዕራፍ 5 ላይ ምንድን ያለው? ሳሸጠው የእናንተ አልነበረም ወይ? ቀጠለው ጴጥሮስ ሐናንያ ሆይ መንፈስ ቅዱስን ታታልልና ሳትሸጠው ያንተ አልነበረምን? ከሸጥከውስ በኋላ በስልጣንህ አልነበረምን? ይህን ነገር ስለምን በልብህ አሰብህ? ሳሸጠው የማን ነበር አለው? የራስህ አልነበር። ማን አስገደደ? ሳሸጠው ያንተ አልነበር። ዩሲ ኒውት አዲስ ኪዳን ለምን አትሰጥም ብሎ እንደ ሚኪያስ ላይ እንዳለው ረግማለሁ አይልም። ለምን ሰጠ? እንዲህ አይነት ልብ ይዘ ደስ አይልም? I love the New Testament art ማለት ጌታ ይመስገን። ከፊቱ ፊትፍቱ አይባልም። አሁን ሰው እኮ ከፊቱ ፍትፍቱ ነው የሚበላው። ምን አገባኝ ይጨማደብ። ኒው ቴስትመንት ያመጣውን ሳይሆን ያመጣህበት ልብ ነው የሚጠይቀው። እሱ ልብ ደግሞ የሚለወጠው በወንጌል አቅም ነው። በወንጌል አቅም ነው። ማንም ክርስቲያን መስጠት ካልቻለ የልቡን ለውጥ እጠራጠራለሁ። ትረስ አንዳንዴ ይገርመኛል። አገልጋዮች ሲቀበሉ እንጂ ሲሰጡ ብዙ ጊዜ ላይ አሜን። ስለ ራሴ ነው ማወራው፣ ስለሌላ አላወራም። ስለ ራሴ ነው። አንዳንዴ ይላሉ አገልጋዩ ምርጥ መኪና ከነዳ ህዝቡ መንዳት አለበት። ክብር ሁሉ ለኢየሱስ has to be breakthrough አይደለ? የምመራው ህዝብ ሊበለጽግ ይገባል። እንደ አገልጋይ ማለት ነው። ጌታ ይመስገን። ሃሌሉያ። እኩል መብላታል። ዳስ ኒው ቴስትመንት ማይንድ ሴት። ሁሉም ነው የሚለው። ሐዋርያቱ እግር ስር መጣና በሉት አይልም እኮ ቤት ሰሩ አይልም። አንድ ላይ ነው የበሉት። ኒው ቴስትመንት ማይንድ ሴት የሚሰራው አዘባዲ ነው። አገኛችሁ እንጂ አገልጋዩ ብቻ ግራውንድ ፕላስ 5 እየሰራ ምናምን እያለ እንዲበለጽግ አይደለም። ቱ ሼር ቱ ደ ባዲ ዳስ ደ ሃርት እኮ ማካፈል ነው ያለበት። የአዲስ ኪዳን ልብ መብላት አይደለም ማካፈል። ይሄ በኢየሱስ ደም ከኛ ህይወት የተሰበረ ይሁን። በኢየሱስ ደም አይታችኋል። ወደ ሐዋርያቶቹ እግር ስር አመጡ። በመካከላቸው ድሃ አልነበረም ይላል። አግኛችሁ ሰው አምጥተው እነሱ ደግሞ ያፈሱታል። ሲመጣ ግን አጣርተው ነው የሚያስገቡት። ስላመጣ አይቀበሉም። ኒው ቴስትመንት ሆዳም አይደለም። ሱሪን ቃል ስጠቀም ትስናን አግበስባሽ አይደለም። ልብ ይፈልጋል። የሚመጣበት ልብ ይፈልጋል። ክብር ለኢየሱስ ይሁን። ዳስተ ኒው ይውላችሁ ተባረክ ጌታ ይውላችሁ ኒው ቴስትመንት ይውላችሁ ስሙኝ። ሐዋርያቶቹ የተፈወሱ ስለሆኑ ገንዘብ ሲመጣ ባሪያ አያደርጋቸው።
የሚመጣው ገንዘብ ሳይሆን የዳኑት ሰዎች ናቸው የቤተ ክርስቲያን ገንዘብ። ደግሜ እለዋለሁ፣ ቁጥሩ ሳይሆን የአዲስ ኪዳን ገንዘብ የዳኑት ሰዎች ናቸው። ስለዚህ ብሩ ሲመጣ ኮንትሮል አያደርጋቸውም። ምንድን ነው የሚያደርጉት? ገንዘቡ ቱል ነው። ቱል ስለሆነ ያውቃሉ። ምክንያቱም እኔ በምሰራበት ቀን እናንተ ገንዘቦቼ ትሆናላችሁ የተባለው የዳኑ ሰዎች ናቸው አይደል? ሚክያስ ላይ እኔ በምሰራበት ቀን እናንተ ገንዘቦቼ ትሆናላችሁ። ኒው ቴስትመንት ወረቀቱ አይደለም፣ ገንዘብ ሰው ነው። the currency of heaven የመንግስተ ሰማይ ከረንሲ ቅዱሳን ናቸው። ሃሌሉያ። ኒው ቴስትመንት ቢልዲንጉ አይደለም፣ መኪናው አይደለም ገንዘብ፣ ህንፃው አይደለም ገንዘብ። the new testament the born again one ዳግም የተወለዱ ኢየሱስ ገንዘብ ሊያደርግ የመጣው ህዝቡን እንጂ ህንፃውን አይደለም። ህንፃው ለወንጌል የምንጠቀምበት እንጂ። አንድ ነገር ልንገራችሁ፣ ፌስቡክ ላይ ፕሊስ ሂዱና የጻፍኩትን አንድ አለ አንብቡት። እዚህ አንድ ነገር አስቡ፣ በጌታ አስቡ። ኢንተርኔት በሌለበት፣ ፌስቡክ ምንም በሌለበት፣ ቲክቶክ በሌለበት ሰዓት ላይ ሉቃስ ምዕራፍ 7 ላይ ያለችው ሴት አይደለ ስለ ኢየሱስ ሰማች። ምን ምሉን? ስለ ኢየሱስ ሰማች ሲበሉኝ ከኔ ጋር ስለ ኢየሱስ ሰማች። ያ ማለት ስሙኝ፣ ማታ ሌሊት አልተኛውም እያሰብኩት ነበር ይህን ቃል በጣም። ምንድነው ቢዚ የገረመኝ ነገር መሰላችሁ? ያለችበት አካባቢ የቸርች ኢንቫይሮንመንት አይደለም። ምክንያቱም በከተማዋ የታወቀች ኃጢአተኛ ስለነበረች አዋዋሏን አስቡ። ገብቷቸው ነው የምለው። ሰው አንድ መረጃ ለማግኘት ከፈለክ በድሮ ጊዜ የምትውሉበት ቦታ ነው መረጃ የሚሰጥ። ለምሳሌ ስለ ውሃ መስማት ከፈለክ እረኞች ጋር ነው የምትውለው። ምክንያቱም ለግጦሽ የሚሆን ውሃ ስለሚፈልጉ ማለት ነው። መቅደሱ ጋር የሚከናወነውን ነገር መረጃ የምታገኘው ከፈሪሳውያን መካከል ነው። እቺ ሴት ኃጢአተኛ ስለሆነች እሷ ጋር የሚመጣ ማንም ፈሪሳዊ የለም። እዚህ ኃጢአተኞች ስብስብ። ለዚህ ነው ኢየሱስ የተተቸው ምን ብሎ ነው? ከኃጢአተኞች ጋር ይበላል። እሱ ብቻ ነው እንትን ሰብሮ የሄደው፣ ባውንደሪ ሰብሮ ከኃጢአተኞች ጋር የተቀላቀለ የኔ ጌታ ብቻ ነው፣ የኔ ኢየሱስ ነው ሄዱ የተገኘው። አሁን ስሙ፣ እቺ ሴት ምን ማለት ነው? ያለችበት ክራውድድ ስለ ኢየሱስ የሚያሰማት አይደለም። ግን ስሙኝ፣ እሷ ግን አነፍናፊ ናት። መረጃውን የሰማችው አነፍናፊ ስለሆነች ነው። ሃሌሉያ። ማለት እየኖረች በኃጢአት ውስጥ ግን ውዷን ትፈልገዋለች ማለት ነው። አቴንሽኗ የሚሳበው ያለችበት ኃጢአት፣ ስጋዋን እየሸጠች በምትኖርበት ቦታ አንድ ግን መረጃ እያጦዛት ነው ማለት ነው። ወዴት አለ መምህሩ እያለች ያለች፣ መሲሁ ወዴት አለ? አያችሁ፣ አንዳንዴ የምንውልበት ቦታ ሳይሆን የምንሰጠው አቴንሽን ነው የጌታን ድምፅ የሚያመጣው ማለት ነው። አሮን ኬር የክለብ ውስጥ ዋል፣ ቅምቀማ ቤት ዋል፣ የቸርች ዋል ምናምን። ቸርች ውስጥ ውለህ እኮ ስለ ኢየሱስ ላሰማ ትችላለህ። እኔ አንዳንዴ ፓስተሮች መካከል ቁጭ ብለን ስለ ኢየሱስ አምልጧቸው የማያወሩ መጋቢዎች ማት አጋጥመውኛል። ማት ነው ምላችሁ። እኔ ቁጭ ብዬ ምን ውስጥ ነው ያለሁት? አናወራም። ቃል ተገለጥክልኝ ካለማ አለቀልህ ማለት ነው። እንዴ አቡ እባክህ አሁን መንፈሳዊ አይደለም፣ አሁን ጭዌውን አምጣው ምናምን ይላሉ ማለት ነው። አዩ ኪድሚ አስቡት። ግን ልቡ የተለከፈ በእግዚአብሔር ምሕረት የተነካ ሰው የትም ቦታ ቢሆን ልቡ ጌታን ይፈልጋል። ነፍሱ ትጠማለች። አገኛችሁ? አምን ዝም ብሎ እቺ ሴት ሰማች ይላል። ስሙኝ ታዲያ ኃጢአተኞች መናኸሪያ የምትውል ከሆነ ያ ሽቶ የመጣው ከኃጢአት ነው ማለት ነው። ስለዚህ
ወደ ኢየሱስ ሽቶውን ይዛ ስትመጣ ገፋት ይላል። ሽቶውን ያመጣችበት ቦታ ሳይሆን ያመጣችበት ልብ ነው የሚፈለገው ማለት ነው። ተግባባ። ኒው ቴስትመንት ንጉሱ ከእንደገና ደግሞ ማንም ሰው ሊያመልክና ሊጸልይ ሲል ጸጉሩን ይሸፍን ብሏል ጳውሎስ። ኢየሱስ ግን ስትመጣ ጸጉርሽን ሸፈኝ ያላለትም። ከጸጉሯ ያለፈ የሰጠችው ልብ ስላለ ጸጉሯን እንደው ማጠበችበት አልሸፈነችውም። ናደለ ወደ እግዚአብሔር ቤት ስትመጣ ጸጉርን ሸፈን የሚለው ራሱ ጋር መጣችሁ፣ ተመላኪው ጋር ነው የመጣችው። እና ይቅርታ አልቀበልም ጸጉርሽን ሸፍኝ፣ ያመጣችበት ሽቶ ኬት ነው ይህንን ያመጣችሁ ብሎ አላላትም። የመጣችው ሁሉን ርቃን አድርጎ የሚያይ ንጉሥ ጋር ነው የመጣችው። እዛ ቦታ ላይ ስርዓት ሳይሆን ስርህን ነው የሚያየው፣ ልብህን ማለት ሶርስ ኦፍ ወርሺፕ ነው ጌታ እያየ ያለ። እዚህ ጸጉርሽን ሸፍኝ አላላትም፣ ሽቶን ኬት ነው ያመጣሽው አላላትም ማለት። የኒው ቴስትመንት መስጠት ይታያቸዋል። ስትመጡ ንጉሱ ጋር የሚያየው ጸጉርህን ለምን ከፈትክ አይደለም የሚልህ፣ ከእንደገና ስሙኝ ሴት ነህ አይደለም እያለ ያለው፣ ጾታ አይደለም ያለው፣ የመጣበትን ልብ። ክብር ለኢየሱስ ይሁን። የቤተ ክርስቲያን ስርዓት ላይ ሲመጣ ነው ጸጉር መሸፈን። ንጉሱ ጋር ከመጣ ግን እርቃንን ነው የምትሆን። ራሱን ያለው he is in the house ሃሌሉያ። እሱ እያለ አትሸፍንም። እሱ እያለ መሸፈን ያለብህ ልብህን ነው። እሱ ቼክ የሚያደርገው ልብህን ነው ማለት። ጾታህንም አይደለም ጸጉርህንም አይደለም። በቅዱሳን መካከል ጸጉርህ መሸፈን አለበት፣ ቅዱሳን ስለሚሰናከሉ። ጌታ ግን የሚሰናከለው ልብህን አይቶ እንጂ ጸጉርህን አይቶ አይደለም ማለት። ከዚያም እዛው ጋባዡ ቁጭ ብሎ በልቡ ያማው ነበረ። ነቢይ ቢሆን ኖሮ ብሎ ሲል አየው። ኢየሱስ የተሰናከለው ያዘነው በልቡ ነው፣ በእሷ ጸጉር አልተሰናከለም። ሃሌሉያ! አልተሰናከለም። ኒው ቴስትመንት የምታመጡበት ልብ ወሳኝነት አለው። ሁልጊዜ የተለወጡ ሰዎች ግን የሚሰጡት ነገር አላቸው። አስበሃል ናይቲ በእውነት ሲናመናፍ ሰውና ለጌታ ሽቶ ምን ያስፈልገዋል ምናምን ብለህ ማለት ነው። ስጦታ ገንዘብ ምን ያስፈልገዋል ብትል ገንዘቡ ከነፍስ ጋር ስለተሳሰረ እግዚአብሔር ይፈልገዋል። መቼም ነፍሳችንን እንደዚያ እናርድለትም። ከነፍሳችን ጋር የተሳሰረ ግን ስጦታዎች አሉ። ታይም አለ አደለ? ገንዘብ አለ፣ ፍሬንዶች አሉን። በጣም ማንላቀቃቸው ቫሊዩ ያለን ነገር መሰበር አለበት ማለት ነው። ጌታ የፈለገው የገንዘብ ደግሞ የሰው ልጆች መንቀሳቀሻ እስትንፋሳቸው ነው፣ ይፈልገዋል ጌታ ማለት ነው። እግዚአብሔር ብዙ ሰዎችን ከግሪቪንግ ነፃ ሊያወጣቸው ሲፈልግ ስፒሪቱን አይደለም ይመታው፣ ልባቸውን ለመስጠት ይፈታዋል። ሲሰጡ ነፃ እየወጡ ይመጣሉ ማለት ታውቃለህ። በሕክምናው ዓለም ሳይንስ በሕክምናው ሳይንስ እንኳን የሚሰጡ ሰዎች ደስተኛ ናቸው ከማይሰጡ ሰዎች ይልቅ። በሽታ ብዙ የለባቸው የሚሰጡ ሰዎች ነቅሉም ይወጣላቸው የለጋሽነት ስፒሪት ይዛቸው። ቸርች ዌክ አፕ ዌክ አፕ። ኒው ቴስትመንት ቁጥርህን ሳይሆን ልብህን እያየን ያለው ካስፈለገ 100% መስጠት ካልቻልክ 10% ስጥ። የሚፈለገው እኮ 100 ነው፣ ግን 100 መስጠት ካልቻልክ 10 ስጥ። ከዛ በታች አትስጥ። have that mindset። የተለወጠ ሰው ልቡ ለጋሽ ነው። ጻፉት። የተለወጠ ሰው ልቡ ለጋሽ ነው፣ ቸር ነው፣ የአባቱን ባህሪ ይይዛል። ሃሌሉያ! ሃሌሉያ! ክብር ሁሉ ለኢየሱስ ይሁን። የተለወጠ ሰው ልቡ ለጋሽ ነው። you can see him, you feel him። ጌታ ይመስገን። you will see him። thank you ዲቦ። ክብር ሁሉ ለኢየሱስ ይሁን።
ክብር ሁሉ ለኢየሱስ ይሆን። ነፃ የምንወጣበት መድኃኒት አንዱ ካስቀመጠልን መንገድ መስጠት ነው። ነፃ ያወጣል። ብዙ ጊዜ ለመሰላችሁ መስጠትን ቤተክርስቲያን የምንጠቅምበት ይመስለናል። ያልገባችሁ ነገር ግን ልባችንን የምንፈታበት አንደኛው መድኃኒት እኛን ነው የምንፈታው። ነፃ የምናወጣው እኛን ነው። እዚህ አንድ ነገር ልጠይቃችሁ። እስኪ ሪሊዝ አድርጉ ጊቭን መስጠትን እስኪ አሳዩ። የልባችሁን ደስታ ታያላችሁ። ክብር ሁሉ ለኢየሱስ ይሁን። በእርግጥ የተለወጠ ሰው ልቡ ለጋሽ ነው። አመጣቸው አይደለም? ሉቃስ ምዕራፍ 7 ላይ ይዛ መጣች፣ እያለቀሰች እግሩን ታብሰው ነበር። በምን? በሽቶ። ተነሽ አላት ጌታ። ለምን? ሽቶ ውስጥ ራሷ ስላለች፣ ሽቶ ውስጥ ልቧ ስላለ፣ ሃሌሉያ፣ የከበረው ማንነቷ ስላለ ጌታ ሆይ እንደዛ አርዳን፣ በኢየሱስ ስም ስልጣን፣ በኢየሱስ ስም ስልጣን። ትዝ ይላችኋል፣ በጣም ልቤን ይነካኛል። ኢየሱስ ለምን እንደሆነ አላውቅም። አይታችኋል ሐዋርያ ሥራ 5 ላይ ማንን ነው መንፈስ ቅዱስን ለምን አታለልክ ያለ አይደል? እስኪ አንብቡ እዩት። ከዛ በኋላ ደግሞ ወንጌል ላይ ደግሞ እናያለን። አለቀ። ከቁጥር 1 ጀምሮ የሚችል አንብቡ። እንደዚህ ይላል። ሐናንያም የተባለ አንድ ሰው ሰጲራ ከተባለች ከሚስቱ ጋር መሬት ሸጠ። ሚስቱም ደግሞ ስታውቅ ከሽያጩ አስቀረና እኩሌታውን አምጥቶ በሐዋርያት እግር ስር አኖረው። ጴጥሮስም ሐናንያ ሆይ መንፈስ ቅዱስን ታታልልና ከመሬቱ ሽያጭ ታስቀር ዘንድ ሰይጣን በልብህ ስለምን ሞላ? ሳትሸጠው ያንተ አልነበረምን? ሳትሸጠው ያንተ አልነበረምን? ድገመው በእናትህ። ሳትሸጠው ያንተ አልነበረምን? ሳትሸጠው ያንተ አልነበረምን? ማን አስገደደ ለመስጠት? ሳትሸጠው የራስህ አልነበረም? ዋው! እሺ፣ ይህ ነገር ስለምን ከሸጥከውስ በኋላ በስልጣንህ አልነበረምን? ይህን ነገር ስለምን በልብህ አሰብህ? እግዚአብሔርን እንጂ ሰውን አልዋሸህም አለው። ሐናንያም ይህን ቃል ሰምቶ ወደቀ፣ ሞተም። በሰሙትም ሁሉ ላይ ታላቅ ፍርሃት ሆነ። ጎበዞችም ተነስተው ከፈኑት፣ አውጥተውም ቀበሩት። በመጀመሪያ ደረጃ ሳሸጠው የራስህ ነበረ። ምን እያለውን ያለው? መሸጥ እኮ አልነበረብም እያለው አይደል? መሸጥ አልነበረብም። ከሸጥከውም በኋላ እኮ ዕድል ነበረ እያለው ነው። መሸጥ አልነበረብም ሲጀምር። ይህን ያህል ማይንድ ሴት ካለ፣ ይህን ያህል የሚያስፈራ ከሆነ መሸጥ አልነበረብም። ይታያችኋል ባይብል ኒው ቴስትመንት እንዴት እንደሚጠነቀቅል። ከሸጥከውስ በኋላ ለምን ትፈራለህ? ያንተው ነበር ጌታ ኢየሱስ። እሺ ቀጥለው። ከ3 ሰዓት ያህል በኋላም ሚስቱ የሆነውን ሳታውቅ ገባች። ጴጥሮስም መልሶ እስቲ ንገሪኝ፣ መሬታችሁን ይህን ለሚያህል ሸጣችሁትን? አላት። እርሷም አዎን ይህን ለሚያህል ነው አለች። ጴጥሮስም የጌታን መንፈስ ትፈታተኑ ዘንድ ስለምን ተስማማችሁ? እነሆ ባልሽን የቀበሩት ሰዎች እግር በደጅ ነው፣ አንቺንም ያወጡሻል አላት። ያን ጊዜም በእግሯ አጠገብ ወደቀች፣ ሞተችም። ጎበዞችም ሲገቡ ሞታ አገኟት፣ አውጥተውም በባሏ አጠገብ ቀበሯት። በቤተ ክርስቲያን ሁሉና ይህንንም በሰሙ ሁሉ ላይ ታላቅ ፍርሃት ሆነ። ቆይ ስሙ። አሁን እዚህ ጋር ገንዘብ ያለመስጠታቸውን የገደላቸው ማታለላቸው ነው።
ሰው አዲስ ኪዳን ያለ መስጠት አይደለም ያስገድልህ ማታለልህ እንጂ በጥቅስም ማታታል። ኒው ቴስትመንት ስላልሰጠ አትሞትም፣ ስላታለልክ ግን ትመጣለህ። ዲሲቪንግ ኤግዛክትሊ። ማይንድ ሴቱ ምንድን ነው? ሰውየው ሃስ ቱ ጊቭ። ለምን አታለልክ ካለው መስጠት ፕሪንስፕል አለው ማለት ነው። ክብር ሁሉ ለኢየሱስ ሲሆን ፕሪንስፕል አለው ማለት ነው። መስጠት መሰጠት ስለሆነ ስላልሰጠ አይደለም የተቀሰፈው፣ ስላታለለ እንጂ። እንደ ብዙዎቻችን ጥቅስ ከተን እናታላለን ማለት ነው። ዲሲቪንጉ ነው ኃጢአት፣ ያለ መስጠቱ አይደለም። መስጠቱ ኔቸራችን ነው። መስጠቱ ኔቸራችን ነው። አዲስ ኪዳን ላይ አታታለም ማለት ደግማ አንብበው፣ ከአንድ ጀምሮ ድገመው፣ በደንብ ስሙት። እሺ እንደዚህ ይላል። ሐናንያም የተባለ አንድ ሰው ሰጲራ ከተባለች ከሚስቱ ጋር መሬት ሸጠ። ሚስቱም ደግሞ ስታውቅ ከሽያጩ አስቀረና እኩሌታውን አምጥቶ በሐዋርያት እግር አጠገብ አኖረው። ጴጥሮስም ሐናንያ ሆይ መንፈስ ቅዱስን ታታልልና ከመሬቱ ሽያጭ ታስቀር ዘንድ ሰይጣን በልብህ ስለምን ሞላ? ሳትሸጠው ያንተ አልነበረምን? ከሸጥከውስ በኋላ በስልጣንህ አልነበረምን? ይህንን ነገር ስለምን በልብህ አሰብህ? እግዚአብሔርን እንጂ ሰውን አልዋሸህም አለው። ማን? እግዚአብሔርን እንጂ ሰውን አልዋሸህም። ዩሲያው ሰው እዚህ ጋር የመጣው ዱላ ኒው ቴስተመንት ላይ አሁን ሚኪያስ ላይ ባለው ቃል መሰረት ስላለመስጠቱ ነው ሰርቃችሁኛል ያለው። እዚህ ጋር ግን ስለማታለላቸው ነው። አንዳንዴ ላለመስጠትም እግዚአብሔር እናታለን። ህልናና ልባችን ያቀልኩ we have to give ግን ዲሲቭ እናደርጋለን። አስራት የለም እንደዚህ የለም ምናምን ብለህ ራስን ዲሲቭ ታደርገዋለህ ማለት you deceiving እግዚአብሔር ያያል። you see the motive ምክንያቱም you are not generous ለመስጠት የማትፈልገው ጥቅስ የፈለከው ለመታዘዝ ወይም ላለመታዘዝ አይደለም። ያንተን ግሪቪንግ ለመሸፈን ስለፈለክ that's deceiving ነው። ያ ነው ቅጣት ያለው። ያ ነው ቅጣት ያለው። ሳሸጠው ያንተ አልነበረም ወይ? ከሸጥከውስ በኋላ ለምንድን ነው የፈራኸው? you have a right not to give። የእግዚአብሔር ልጆች ግን የእግዚአብሔር ባህሪ ያላቸው ቸሮች ናቸው። ቁጥር ሳይሆን ልብ ይሰጣሉ። ሃሌሉያ! ቁጥር ሳይሆን ልብ ይሰጣሉ። they are committed deceive አያደርጉም። I have to give ነው የሚሉት። አያታሉም ባለመስጠት። ስለምን ታታልል ካለ መንፈስ ቅዱስን ታታልል ዘንድ ሰይጣን እንዲጨመረብህ ይሄንን ሐሳብ እንዴት ተደርጎ I mean I don't know what kind of teaching ሐዋርያት ሥራ ላይ ሐዋርያቶቹ አስተምረው ሰዎች እንዲሰጡ እንዳደረጉ አላውቅም። ቤትኛው የአስተምሮ ፕሪንሲፕል አምጡ እንዳሉ አላውቅም። አታለላችሁ ግን እንዳላችሁ አውቃለሁ። ስለዚህ ብለዋል ማለት አይደለም። there is something or promise ገብተዋል። አዲስ ኪዳን ያለ መስጠት አይቻልም። አዲስ ኪዳን ያለ መስጠት ለምን? ስለተሰጠን። አንድ ቦምብ የሆነ ቃል ልንገራችሁ፣ የሚገርመኝ ቃል ማለት እግዚአብሔር ዘጸአት ላይ ህዝቡ በዘመኑ ሁሉ ባሪያ ሆኖ ሲኖር አንድ ቀንም አስራት ስጡ ብሎ አያውቅም። ስጦታም አምጡ ብሎ አያውቅም። ምን አደረገ እግዚአብሔር? ጠብቁ ህዝቡ ምን ብሎ ነው ያለው? ያመልከኝና ያገለግለኝ ዘንድ። እስቲ ከኔ ጋር ብሎ ያመልከኝና ያገለግለኝ ዘንድ ህዝቤ ምን በለው? ልቀቅ በለዋል። ስሙኝ በደንብ አድርጋቸው። ልክ ህዝቡ በጸናች ክንድ ሊያወጣ ሲል ለሙሴ እንደዚህ ያለው ሞገስ እሰጣቸዋለሁ አለ።
የግብፃዊውን ቤት ትበዘብዛላችኋል። እበዘብዛሉ አይደለም ያለው፣ ትበዘብዛላችሁ ያለ። ያላቸውን ሁሉ ይሰጧችኋል አለ ጌታ። በምንድን ነው አሁን የሚጠይቁት? the favor of God፣ በእግዚአብሔር ሞገስ። ምክንያቱም የሚያስደነግጥ ፌቨር አደረግባቸዋል። ይሄ ፌቨር ደግሞ ምንድን ነው የሚያደርገው? ግብፃውያን ይሰጧቸዋል። ሃሌሉያ! አሜን በሉ አንዴ። አሜን። ይሰጧቸዋል። ከዛ ስሙ ሰጧቸው ይላል። ልክ እየወጡ እያሉ ሲሄዱ ጌታ ምን አለ? ስጡኛል። ለካ ግብፅ ላይ እያሉ ያልተጠየቁት ባሪያ ስለነበሩ ነው። አሁን የእሱ ናቸው። የእሱ ከሆነው ነው ልካ የሚጠየቅ። ከነገራች እንዳትረሱ፣ ከግብፅ አልጠየቀም ስጡኝ ብሎ። ግብፅ ላይ እናንተ ላይ ሞገስን ማፈሰዋል። ሃሌሉያ! ለካ እኛ ያገኘነው በእግዚአብሔር ሞገስ ነው፣ በእግዚአብሔር ጉልበት ነው። ያ ከሆነ በኋላ ደግሞ እንጠየቃለን ማለት ነው። ምክንያቱም ለምንድን ነው የተለቀቅነው? ከግብፅ የወጣ ነው። ከኔ ጋር ነው አቴንሽናችሁ። ያመልከኝና ያገለግለኝ ዘንድ ካለ ገንዘቤም ያመልከዋል፣ ህይወቴም ያመልከዋል፣ ጤናዬም ያመልከዋል፣ ኤቭሪ ነገሮቼ ያመልክለታል፣ ይሰግድለታል ለሱ። ስለዚህ ከግብፅ ይዤ የምመጣው ነገር የኔ አይደለም። የኔ ሆነ ሁሉ የማን ነው? የጌታ ነው ማለት ነው። እዚህ እግዚአብሔር ግብፃውያንን ተቀበሉልኝ አላለም። ተቀበሉ ለእናንተ። ሁልጊዜ እግዚአብሔር የምንሰራበትን ጉልበት ይሰጠናል። ከእንደገና ስማርት ያደርገናል። ከተቀበልን በኋላ ግን እኛን ነው የሚጠይቀው። ግብፅን አይጠይቅ። ነፃን ያልወጣን ህዝብ እግዚአብሔር ስጡኝ አይልም። ምክንያቱም የሚፈለገው ገንዘብ አይደለም። ነፃ የወጣው ሰው ልብ ነው የሚፈለገው። እግዚአብሔር ብርና ወርቅ አይደለም ችግሩ። ሃሌሉያ! አይደለም። ነፃ የወጡ ሰዎች ንብረታቸው ነው አብሮ ነፃ የሚወጣው፣ ገንዘባቸው ነው አብሮ ነፃ የሚወጣው። ነፃ የወጣው ነገር ልናመልክ ነው ማለት። ለዚህ ነው ስጡኝ ያለው እግዚአብሔር ማለት። አሚን ሲምፕል ካልኩሌሽን እኮ ነው። እግዚአብሔር ተቀበሉልኝ በኋላ ጠይቃችኋለሁ አላለ። ገንዘብ እንዲሰጡ ነው። ኤክሶደስ ቁጥር የሚጻፉ የአካውንት አያችሁ። ክብር ሁሉ ለኢየሱስ ይሁን። አሁን እዛ ያለ እግዚአብሔር ምንም አላለ። አይገርማችሁም? የእግዚአብሔር መንግስት ካልኩሌሽን ስቲል ኒው ቴስትመንት ይሄን ያለው ሳስሸጠው ያንተ አልነበረም ወይ? ያንተ አይደለም ወይ? ለምን ሆንክ እንደዚህ? ግቡ ይታያችሁ ነው። ክብር ሁሉ ለኢየሱስ ይሁን። ከግብፅ ካልወጣ ስጦታ አትጠየቅ። ከግብፅ ያልወጣ ነው የማይሰጠው ማለት ነው። ከዚም አንተ ነፃ ካልወጣ እንዴት ትሰጣለህ? ተስተርዝ ነው ወይ? እግዚአብሔር ጠይቁልኝ አይልም? አሜን እኮ ራይት ያለው እኮ ለመጠየቅ ይኸውላችሁ ስትወጡ እኔ ነፃ አውጥቻችኋለሁ። ስሙኛውን እኔ ነፃ አውጥቻችኋለሁ እና ከዛ ስለዚህ ነፃ ያወጣሁበትን ብር እና ወርቅ ይዛችሁ ሊውጡ በኋላ ላይ ታቦት ሰራበታለሁ ብሎ አይደለም። እናንተ የኔ ናችሁ። ሃሌሉያ ሃሌሉያ። ክብር ሁሉ ለኢየሱስ ይሁን። ሞገስ ይሰጣችኋለሁ፣ ተቀበሉ። ከዛ በኋላ የእናንተ የሆነ ሁሉ ደግሞ የኔ የእናንተ የሆነ ሁሉ የኔ ነው። ምክንያቱም ነፃ ሳወጣችሁ የኔ ገንዘብ እንድትሆኑ The New Testament is a powerful guys። እንደዚህ አሁን ሌቦች የመስጠትን ነገር አጎሳቀሉትና የነሱን እርም ጨመሩበት እንጂ የቤተ ክርስቲያን ኔቸሯ I love giving። ጌታ ነው የምላችሁ እንዴት መስጠት እንደሚያሰክረኝ ደስ ነው የሚለኝ። ክብር ሁሉ ለኢየሱስ ይሁን። ለተንኮለኛ ግን አልሰጥም። ጌታ ይፈውሰኝ። ጌታ ነፃ ያውጣኝ። ጌታ ይመስገን። ጌታ ቸር ያድርገኝ። ጸልዩልኝ። ክብር ሁሉ ለኢየሱስ ይሁን። ጌታ ይመስገን። እና ጌታ ቸር ነው ጋይስ። ከግብፅ ካልወጣ ስጦታ አትጠየቅ። ጻፉት።
ከግብፅ የወጣን ስጦታ የሚጠየቅ የማሰጥበት ልብ ስሙኝ፣ ልብህ ነፃ ስላልወጣ ነው። ጌታ ላቪቱ ሜረዋ በእውነት መስጠት ካልፈቀድክ ልብህ ነፃ አልወጣ ማለት ተይዘዋል። ለዚህ ማስገበርና መገበር ኔቸር ሆኗል ማለት ነው። ላገኛችሁ በነገራችን ላይ ኃይለኛ ጥቅስ የሚያውቁ ሰዎች የማይሰጡ ሰዎች ናቸው። ጌታ የገባቸው ሰዎች ግን ጥቅስ አይደለም የሚያደርጉት፣ ህይወታቸውን ያካፍላሉ። ጌታ አምቴሊንግ ህይወታቸውን ያካፍላሉ። they don't quote the scripture to manipulate the kingdom of God. Never. I'm telling you. ክብር ሁሉ ለኢየሱስ ይሁን። ሃሌሉያ ሃሌሉያ። የቱ ጋር ልዝራው ነው የሚሉት? ምክንያቱም ከግብፃውያን ሲቀበሉ ስሙኝ በደንብ አድርጋችሁ፣ ከግብፃውያን ሲቀበሉ በማ ሞገስ እንደተቀበሉ ያውቃሉ። ስራ ሲሰሩ በማ ጉልበት እንደሰሩ ያውቃሉ። ሲተጉ በማ ጸጋ አቅም እንደተጉ ያውቃሉ። ትጋታቸው እንዳልሆነ ያውቃሉ። እግዚአብሔር አቅም እንደሰጣቸው ከግብፃውያን ላይ አለ እግዚአብሔር ሲናገር፣ ከግብፃውያን ላይ የምትቀበሉት እኔ ሞገስ አፈስባችኋለሁ። እግዚአብሔር ይህንን ዓለም ያስበዘበዘን በእኛ ተንኮል አይደለም፣ በእግዚአብሔር ሞገስ የሰራ ነው። በእግዚአብሔር ሞገስ ነው። እንግዲያውስ በእግዚአብሔር ጉልበት ከሰራ የእኛን መንግስት ልንገነባበት አይደለም። there is the kingdom of God ማለት ነው። የእግዚአብሔር መንግስት አለ ጋይስ። ይህንን የመስጠት ፕሪንሲፕል ሌላ ጊዜ አወራቸዋለሁ፣ በደንብ እንማራለን። እና አሊ ዝም ብለን እናፍስስ፣ ዝም ብላ አታፈስም። የሚፈስበት ቦታ አለ። አሜን። ክብር ሁሉ ለኢየሱስ ይሁን። ጌታ መልካም ነው። አሜን። እግዚአብሔር ቸር ነው። ስለዚህ ነፃ ካልወጣህ አትጠየቅም። ሳሸጠው ያንተ ነው፣ አትስጥ። እግዚአብሔር ልባችሁን እስኪፈውስ ድረስ አትስጡ። ልባችሁ ነፃ ሲወጣ ግን እናንተ ራሳችሁ ይታወቃችሁ። አይገርምም? ናይቲ ሮሜ መጽሐፍ ላይ የለጋሽነት ጊፍት እንዳለ ማለት የእግዚአብሔር መንግስት ምን ያህል ለመስጠት ለለጋሽነት በጣም ኢምፖርታንት እንደሆነ የምታውቀው ጊፍት ሁላ አለው ማለት ነው። በነገራችን ላይ መስጠት የሚወድ ሰው ለሀብታምም ነው የሚሰጠው። ጻፉት። የመስጠት ጊፍት ያለው ሰው ለሀብታም ነው የሚሰጠው። ለምን እንደሆነ ልንገራችሁ። አንድ ጊዜ እንደዚህ የኛ ጉባኤ ላይ ያስተማርኩ አንድ ልጅ ዴቭ ይባላል እና ጌታ ምን አለኝ፣ በብረት ማቅለጫ ፋብሪካ ባርከዋለሁ ይህን ልጅ፣ ከአንተ ግን $5 ስጠው ጸልይበትና አለ። ከኔ መድረክ ላይ ጠርቼው አሁን የብረት ፋብሪካ አለው ግን አላየነውም። ከዛ በኋላ ክብር ሁሉ ኦሃዮ ላይ ከፍቷል፣ አላየነውም። እዛው ክብር ሁሉ ለኢየሱስ። ከዛ ጌታ ልቡን ሲያቀልጠው ይመጣል። ግን አንድ ነገር ልንገራችሁ፣ እግዚአብሔር ቸር አምላክ፣ በጣም ቸር አምላክ፣ በጣም ቸር እግዚአብሔር በመስጠት ሰዎችን ይፈወሳል። እዚህ ውስጥ ያላችሁ ለዛ ነው ጌታ በሁሉ አቅጣጫ ቸሮች እንዲያደርጓችሁ ጸልዩ። አሜን። ጌታ ልባችሁን እንዲፈታ። የተሰጡ ሰዎች ይሰጣሉ። የተፈቱ ሰዎች በጣም ቸር ናቸው። መስጠት ኔቸራቸው ነው። አሜን። እየጠበቁ ብቻ አይደለም የሚሰጡት ሰው። ለዚህ ነው ዛሬ የስጦታ ጊዜ ያደረግነው እና በጌታ ፍቅር ደስ እያላችሁ ነፃ የወጣሁት ባንተ ነው ጌታ ሆይ፣ ሞገስ ያገኘሁት ባንተ ነው። ይሄ ነገር በእጅ የገባው ከአንተ የተነሳ ነው። and I will give the Lord አሜን። በአስራታችሁ ታማኝ ሆኖ ነገራችኋለሁ። 100% መስጠት ካልቻላችሁ 10% መስጠት ኔቸራችሁ አድርጉት። ራሳችሁን ትሬን አድርጉ። ክብር ሁሉ ለኢየሱስ። ሃሌሉያ ሃሌሉያ። አስለምዱ፣ እምቢ በሉ። ጌታ ሆይ የእውነት ልንገራችሁ፣ እኔ በሁለት ነገር ነፃ አወጣለሁ ሁልጊዜ መንፈሳዊ ድካሙ ስገባ። አንደኛ የምወደውን ነገር በመስጠት፣ ሁለተኛ ወንጌል በመስበክ ወጥቼ አደባባይ ላይ ሲያዝ ድክም ሲለኝ ወጣና ኢየሱስ ያድናል ብዬ ሰብካለሁ ማለት
ይኸው በእውነት ድካሙ አጋንንቶች ለቀው ነው የሚሄዱት። he will live from my way so I preach the gospel መንገድ ላይ ማለት። ሁለተኛው ነገር የማደርገው መስጠት ነው። ጌታ በጣም ስለምወድ ክሬዚ አሰጣጥ እሰጣለሁ ማለት። አንዱ ወዳጅ በቀደም ምንም የለኝም ነበርና ቆይ ጌታ ወይ ያው ቤዛለች እዚህ ጋር እና ኧረ ጌታ የትኬት ምናምን ለቤቴ ምናምን እያል ጌታ ይሄን ዘርዘራ ላይ ማለት ነው የሆነ ቦታ ላይ ክብር ሁሉ ላይ ፓስተር እኔ እኮ ያልኩ 2 ብር ነው 2 ብርና 500 ብር ይገናኛል? 2 ብር ጠይቆኝ 500 ብር ሰጠሁት። እኔ 2 ነው የጠየቁት። እኔ መች ላንተ ሰጠው? ሰማይ ላስከፍት ነው የፈለግኩት። ድብልቅልቁን ላወጣው። ክብር ለኢየሱስ ይሁን እና ከሰውየው የሚመጣው እንባ ከፊቱ ላይ ሲፈስ እንጆር ጌታ ሆይ ይሄን ላንተ ክብር ይሁን። ሃሌሉያ። ወነት የእግዚአብሔር ልጆች ክሬዚዎች ናቸው። ምን ሰጠው ስላለን አይደለም፣ የመስጠት ስፒሪት ስላለብን። we have the spirit of giving የአባቴ መንፈስን ይውስጣል። ሃሌሉያ። አባቴ ቸር ነው፣ ንፉግ አይደለም። እግዚአብሔር አንድ ያለው ልጁን ሰጥቶኛል። የሱ ልጅ ሆኜ የጌታ ልጅ ሆኜ I will give ጌታ I promise I will give ክብር ሁሉ ለኢየሱስ ይሁን። አይደል በዚህ ናይት እንደ ክሬዚ አይደለን እኛ ባዲ ኦፍ ክራይስት እዚህ አለ። የኢትዮጵያን ኮንፈረንስ እናደርግ ትዝ ይላችኋል። የመጨረሻው ሳንቲም ላይ አቃተን ማለት ነው። መተንፈስ ሲያቀተን የመጨረሻው ሳንቲም የነበረ ሰጠን ማለት ነው አይደል? 50 ሺህ ብር በልተህ ዝም አትበል እና አወጣ ነው ማለት ነው። ክብር ለኢየሱስ ይሁን። ከዛ ስሙ አንተ አይደል ይበላው ከዛ አውጡት አይደል? ከዛ ገስዋት ጋይስ ደሰከንድ ኃይለኛ ብር አልገባልንም። በዚህ የሚያሰክር ብር። ክብር ለኢየሱስ ይሁን። ያው እዚሁ ነው ሁሉም ያለው። እኛ the body of Christ we are a family amen። ክብር ሁሉ ለኢየሱስ ይሁን። በጣም እንሰጣለን፣ እግዚአብሔር ይባርከናል። we are crazy giver። መቶልኝ ነው እና መቶብኝ ሁለቱም። ክብር ሁሉ ለኢየሱስ ጋይስ። የእግዚአብሔር ጻፉ፣ የእግዚአብሔር ልጅ ነኝ እያላችሁ ጻፉ። የእግዚአብሔር ልጅ ነኝ። come on የእግዚአብሔር ልጅ ነኝ። የእግዚአብሔር ልጅ ነኝ። የእግዚአብሔር ልጅ ነኝ። come on ጂሰስ ዘ ሎርድ ብለህ እንዲህ አይነት አሳሳቅ ትስቃለህ። የእግዚአብሔር ልጅ ነኝ እያላችሁ ጻፉ። የእግዚአብሔር ልጅ ነኝ። አሜን አሜን። በጌታ በኢየሱስ ስም እግዚአብሔር ሆይ ዛሬ ስራ ለሌላቸው ጸልያለሁ። በጌታ በኢየሱስ ስም፣ በጌታ በኢየሱስ ስም አባት ሆይ በእውነት እዚህ መካከላችን የመስጠት ያንተ የልዑል እግዚአብሔር መንፈስ ካለ ጌታ ሆይ ደግሞም አለ አምናለሁ። ስራ የሌላቸው የስራ በር ይከፈትላቸው በጌታ በኢየሱስ ስም። የሚበሉት ያጡ እግዚአብሔር እለምንሃለሁ፣ በኢየሱስ ደም ሰማይ ይከፈትላቸው። በኢየሱስ ደም ሰማይ ይከፈትላቸው። በኢየሱስ ደም ሰማይ ይከፈትላቸው። እግዚአብሔር ሆይ መንቀሳቀስ ያቃታቸው በፋይናንስ ውስጥ እግዚአብሔር እየተሰቃዩ ያሉ አከንፊል እንደዛ አይነት ሰዎች እንዳላችሁ በኢየሱስ በጣም የገንዘብ ችግር ውስጥ ነኝ የምትሉ ሰዎች ዝም ብላችሁ አሚን በሉ። እግዚአብሔር ይከፍታል። ሆድ እንዳታታሉ እርግማን አትጥሩ በእናንተ ላይ አታታሉ። እግዚአብሔር ግን ይከፍትላችኋል በጌታ በኢየሱስ ስም። ፋዘር አባት ሆይ ለምንሃል። አባት ሆይ ለምንሃል በኢየሱስ አባት ሆይ እለምንሃለሁ። አባት ሆይ እለምንሃለሁ
በኢየሱስ ደምና ስልጣን ከህይወታቸው ላይ ማጣት እግዚአብሔር ሆይ በጌታ በኢየሱስ ስም የፈረሰ ይሆን። ጸልይ በኢየሱስ ስም ከድህነት መንፈስ እንዲላችሁ። ድህነትም ብልጥግና መንፈስ ነው። ጌታ መንፈስ ነው። ለምን እንደሆነ ልንገራችሁ። ሀብት ቁጥር አይደለም። መዓት ሚሊዮን ብር ይዘው ድሃ የሆኑ ሰዎች አውቃለሁ። ስፒሪት ስለሆነ ድህነት ማለት ነገን መፍራት ማለት ነው። ባለህ እንጆ ያለ ማድረግ ማለት ነው። በጣም ብዙ ሰዎች ቁጥር አላቸው ግን ድሃዎች ናቸው። አንዳንዶች ቁጥር የላቸውም ልባቸው ግን ሰፊ ነው። ጌታን ያምኑታል። ጸልይላቸው። ኤላሳታራባሽያኖስ ጌታ ሆይ ማራዲያና ማሳኪያ ማንታራባሽ አሜን። ኤላቫዲያኮስ ፓርዳ ሻኪያ ማንታራባዲያና ሙሲያ ሮዳሳኪያ ባዶስ ካባርዳላ ሽካቦዶስ ቴሌቬንታ ካቮና ማሴና ማሻቲያ ቦራ አብራዳስታ ኬምባር ዳካስቶ ፕራዶሴ ላቬንታ ላሽካባርዳና ማንቶራ ዲያላባሳ ኤላቫኒያኮስ ፕራዳሺካ ፕሮዶስ ፕራዲና ኪያማንቶራ አይ ፕሮዶስ ካፕራዲጋ ቫልዳናስታ ኩምቤላ አይ ኬብሮዶስ ፕራዲጃንቶላ አምላኬ እንደ ባለ ጠግነት መጠን በክርስቶስ ኢየሱስ በሚያስፈልጋቸው ጌታ ሆይ በአስተሳሰብ በእውቀት እግዚአብሔር ሆይ በመረዳት ባለጠግነት እጆቻቸው ላይ ጥቂት የሚመስለውን በማብዛት የተዘጋውን በር በመክፈት በሞገስ ይባረኩ ጌታ አሜን። በጌታ በኢየሱስ ስም በሞገስ እግዚአብሔር የሚበዘብዝ ሞገስ፣ የሚያስበዘብዝ ሞገስ፣ መከናወንን የሚሰጥ ሞገስ አሜን። አናቬላቶስ ፕራዳን ሻኪም ባላዲጋ በጌታ በኢየሱስ ስም እንናገራለን። እግዚአብሔር ሆይ ጃላቬሎ ራባሺላ ማሳኒያ ማንቶራ ዛሬ እግዚአብሔር ሆይ ለዘመናት በፊታቸው የተዘጋ ደጅ የተያዘ ሰማይ በጌታ በኢየሱስ ጸልን እንዲያንጠባጥብ እናገራለን። ሰማይ መልስ እንዲሰጥ ዝናብ እንዲዘንብ በቤታቸው ላይ በስራቸው ላይ በሕይወታቸው ላይ አናቬሎስ ካጄላ በጌታ በኢየሱስ ስም እግዚአብሔር ሆይ አይ ከብራዳንያ ኮባ ዛባርታኪምባ ሀዶዳ ኩብኩባና ነቶቢያ የበላባቸውን ዘመን እናስመልሳለን በጌታ በኢየሱስ ስም። ሕይወታቸው ላይ ያለ ማንኛውም የድህነት መንፈስ፣ ማንኛውም ውስንነት መንፈስ፣ ማንኛውም የመካንነት መንፈስ የተመታ እንዲሆን እንጸልያለን በጌታ በኢየሱስ ስም። የተመታ እንዲሆን እንጸልያለን በጌታ በኢየሱስ ስም። ንጣት፣ ግርጣት፣ ማጣት በኢየሱስ ስም ሕይወታቸውን ይልቀቅ በኢየሱስ ስም። ዘመናቸውን ይልቀቅ አሜን። ቫላኪያቦስ የጀመራችሁትን የሚያስጨርስ የእግዚአብሔር ምሕረት በጌታ በኢየሱስ ስም በጌታ በኢየሱስ ስም የጀመራችሁት ፕሮግራም በኢየሱስ ስም ወደ ፍጻሜ ይምጣ። በኢየሱስ ደም አፕላ ያደረጋችሁ የሥራ በሮች የተከፈቱ ይሆኑ። አሜን። ጌታ ሆይ አሜን እንለምንሃለን። አሜን ላቶ ባህዲና ማሳ ይህ ቀን ለብዙዎች እግዚአብሔር የሕይወት መታሰቢያ እንዲሆን፣ የበረከት መታሰቢያ እንዲሆን እግዚአብሔር ሆይ ከዚህ ቀን ጀምሮ
ለመጨረሻ ጊዜ ጌታ ሆይ በጌታ በኢየሱስ ስም ሕይወታቸው ላይ የተጣበቀ እንዳያፈሩ ያደረገ እግዚአብሔር መሬት መልስ እንዳትሰጣቸው ያደረገ የሚያመክናቸው የሚያጨነግፍባቸው ዘራቸው መልስ እንዳይኖረው ይከማቸው ለማቸው መልስ እንዳይኖረው ኢየሱስ ለዘመናት እየተከተለ ዶጉቢያና ኩብኩባ ኢየሱስ ዘመናትን እግዚአብሔር ብዙ ደክመው ጥቂት እንዳያጭዱ ያደረገ የሚዲያም መንፈስ እግዚአብሔር ሆይ ዛሬ በክርስቶስ ኢየሱስ ስም የተመታ ይሁን በኢየሱስ አሜን። አላቴሮሳ በጌታ በኢየሱስ ስም እንገለብጣለን እንገለብጣለን። እይታቸውን ያጠበበ እግዚአብሔር ልባቸውን ያዛለ አሜን። አላሼላቦሳ ተስፋቸውን ያጨለመ እግዚአብሔር ሆይ ጥልጥል የሚል ተስፋ የመጨረሻ ልክ እንደዛ ሴት እኔና ልጄ በልተን ልንሞት ነው ያለ ያለቀ ነገር ይዘው የተቀመጡ እግዚአብሔር የመጨረሻ የሚባል ነገር ይዘው የተቀመጡ ከዚህ በኋላ በሚል ስሜት ያሉ አሁን የባለጠግነት መንፈስ ያገኛቸው። አሁን ጥቂቱን የሚያበዛ መንፈስ ያገኛቸው። አሁን ጥቂቱን ለብዙ የሚያደርግ አሁን ጥቂቱን ለእልፍ የሚያደርግ የሚንጠባጠብ አንልህ የሆነ ቀዳዳ የሚሞላ አንልህ ለብዙ የሚያደርግ ለእልፍ የሚያደርግ ከራሳቸው አልፈው ለብዙዎች እንዲሆኑ ሰጪዎች እንዲሆኑ ለጋሾች እንዲሆኑ ነፃ የሚያወጣ መንፈስ ያገኛቸው። አሜን። ጌታ ሆይ አባ ሕይወታቸው ላይ ያለ ማንኛውም እስራት አሜን ሕይወታቸው ላይ ያለ እስራት ጌታ ሆይ ዛሬ በኢየሱስ ስም ይሄንን ነው ምን ሰብረው በኢየሱስ ስም የሚከተል እስራት አሜን ጌታ ሆይ የሚከተል እስራት ዘር ሐረግ ላይ ያለ ጌታ ሆይ የተከተላቸው ያለ የርግማን መንፈስ በጌታ በኢየሱስ ስም አሜን ዘር ማንዘራችሁ ላይ ያለ እርግማን ጠባብነት በነገር ሁሉ መጀመር እንጂ ያለመጨረስ ሕይወት ውስንነት በጌታ በኢየሱስ ስም በትዳር የሚያመክን ስራን የሚያመክን የሚጀመር ነገር ፍሬ ላይ ውጤት ላይ እንዳይደርስ እየተከተለ ነገርን እየቀደመ የሚያመክን ዛሬ በኢየሱስ ስም የመካንነት መንፈስ ይመታ። የመካንነት ስፒሪት ይሰበር። የመካንነት መንፈስ በኢየሱስ ስም ይሰበር። ይበት ሁሉ ሞገስ የሚያሳጣቸው በሰዎች ፊት ሞገስ እንዳያገኙ ሰዎች ፊት የሚያቀላቸው ብዙ እግዚአብሔር እጃቸው ላይ ለብዙ ነገር የሚሆን ነገር ያለ ወረቀታቸውን ሲቪያቸውን ሞገስ አልባ የሚያደርግ ጌታ ሆይ በጌታ በኢየሱስ ስም የተሰበረ ይሁን። አሜን። የተሰበረ ይሁን። አሜን። የተሰበረ ይሁን። አሜን። አቅላይ መንፈስ ይመታ። አሜን። አቅላይ መንፈስ ይመታ። አሜን። አቅላይ መንፈስ ይመታ። አሜን። በኢየሱስ ስም በሚበልጣቸው ሰዎች ፊት ሁሉ ያቀለላቸው በጌታ በኢየሱስ ስም የተመታ ይሁን። አሜን። አሁን በሕዝብ ላይ የሞገስ ዝናብ ይዝነብ። ጌታ ሆይ በያዙት ነገር ላይ በእውቀታቸው ላይ በአስተሳሰባቸው ላይ በእጆቻቸው ስራ ላይ የሚመነዘር እግዚአብሔር ወደ በረከት የሚለውጥ የሞገስን መንፈስ ተናገርን። የሞገስ መንፈስ ያገኛቸው። የሞገስ መንፈስ ተቀባይነት ያገኛቸው። የሚያበዛ መንፈስ እግዚአብሔር ለግብፃውያን በፈርዖንና በሕዝቡ ፊት የሰጠው ሞገስ ያስበዘበዘ ያ ሞገስ የጠየቋቸውን ሁሉ እንዲሰጧቸው ያደረገ ያ ሞገስ በጌታ በኢየሱስ ስም የሚሰሩበትን የቢዝነስ ገንዘብ የሚለቅ ሞገስ፣ ስፍራን የሚለቅ ሞገስ በኢየሱስ ስም እውቀታቸውን
ወደ ገንዘብ የሚለውጥ ሞገስ አሜን። በኢየሱስ ስም የሞገስ መንፈስ ያገኛቸው። አሜን። ጌታ ሆይ የሞገስ መንፈስ በሕዝብ ላይ ይፍሰስ። አሜን። ፋዘር እግዚአብሔር ሆይ ገንዘባቸውን ደግሞ ጤና በማሳጣት የተደራረበ ነገር ገባ ሲሉ የሚበላ ገባ ሲሉ ለምስጋና ሳይቆሙ ነገራቸውን የሚሰልብ የሚወስድ ነገራቸው እጆቻቸው ላይ ጌታ ሆይ ደረሰ ብለው ቀን ቆጥረው ለመቀበል ሲሉ በብዙ ነገር ከእጆቻቸው የሚወስድ በሕክምና ብሎ በተለያየ ነገር ከእጆቻቸው ላይ የሚበት የእግዚአብሔር ምሕረት በኢየሱስ ምን እንዳደረጉበት እንኳን እስከማያውቁ ድረስ ለምን እንደሆነ እስከማይረዱ ድረስ የሚበትን የሚሰል ነገራቸውን ሁሉ እግዚአብሔር ሆይ ባዶ የሚያደርግ በጌታ በኢየሱስ ስም የተመታ ይሁን። ይህንን ከሕዝብ ላይ እንጠርገዋለን። ጌታ ሆይ ከሕዝብ ሕይወት ላይ እንጠርገዋለን። ከሕዝብ ሕይወት ላይ እንጠርገዋለን። ዛሬም በሰው እጅ፣ ዛሬም በሰው ፊት፣ ዛሬም በሰው ድጋፍ እንዲቆሙ ያደረገ ይህንን ቀንበር እንሰብራለን። ይህንን ጠላት ያስቀመጠ ጠላት ሰውሮ እያጠቃበት ያለው በክርስቶስ ኢየሱስ በሕይወታቸው ሜዳ እንዲሸነፉ ያደረገ እንዲበረከቡ ያደረገ የሆኑ ሰዎች ባሪያ እንዲሆኑ የሆኑ ሰዎች አለፋኖሳ ሕዝብ ላይ ይጠረግ። ጌታ ሆይ ይህንን ክፉ እግዚአብሔር ሆይ የተጫነባቸውን በኢየሱስ ስም እንጠርጋለን እንጠርጋለን። በኢየሱስ ስም ይጠረግ። ኢየሱስ ሕዝብን ዛሬ ነፃ አውጣው። ከታሰረበት እስራት ነፃ ይውጣ። ከተጫነበት ነገር ነፃ ይውጣ። እግዚአብሔር ደግሞ በእግዚአብሔር ነገር ላይ ታማኝ እንዳይሆኑ ዘራቸውን በእግዚአብሔር ቤት ላይ እንዳይዘሩ የጎደላቸው ስሜት እግዚአብሔር በተለያየ ጤነኛ ባልሆነ እውቀት አእምሯቸውን ይዞ ሰራቂና ሌባ እንዲሆኑ ያደረገ ምን እንኳን እንደሆነ ሳይገባቸው ዛሬ ይህንን ክፉ እውቀት ከአእምሯቸው ላይ እንጠርጋለን። በክርስቶስ ኢየሱስ ስም እንጠርጋለን። ሰርቀው ቢሆን እግዚአብሔር ያንተን ነገር ወስደው ቢሆን መንፈስ ቅዱስ አንተንም ባሪያዎችን አታጠብ። ዛሬ የምህረት ጉልበት በክርስቶስ ደም መታጠብ ይሁን። ከዚህ የተነሳ በረከት ያጡ፣ ስኬት ያጡ፣ እረፍት ያጡ ከዚህ የተነሳ ብዙ ነገራቸው የመከነ ምህረትን በሕዝብ ላይ እንድታደርግ እንለምንሃለን። በተለቀቀው ቃልና መንፈስ ብዙዎችን መታጠብ እንዲሆን፣ አእምሮ እንዲፈታ፣ ልብ እንዲፈታ፣ እጅ እንዲፈታ እግዚአብሔር ሆይ ለሕዝብ እንድትራራ እንለምንሃለን። ጌታ ሆይ ዛሬ በኢየሱስ ስም ሊዘጋ የማይችል ደጆች ይከፈቱ። የበረከት ደጆች ይከፈቱ። በዚህ ምሽት ለብዙዎች የታምራት ድምፅ ይስሙ። የታምራት ድምፅ ይስሙ። ጌታ ሆይ ለዘመናት የዘገየ ሞክረው ያልሆነ ደክመው ፍሬ ያጡበት ነገር በዚህ ምሽት እግዚአብሔር ማዳን እንዲሆን እንለምንሃለን። የታምራት ድምፅ እንዲሰሙ በስልኮቻቸው በፖስታዎቻቸው የታምራት ድምፅ ይስሙ። ጌታ ሆይ የጉብኝታቸውን ድምፅ ይስሙ። ጌታ ሆይ ባለዕዳ የሆኑ ዕዳ ውስጥ ያሉ ጌታ ሆይ በኢየሱስ ስም የታምራትን በረከት ካንተ ዘንድ የሆነ እግዚአብሔር ዕዳዎቻቸውን ብቻ አይደለም ለዘመናት ሊያበሉ የሚችሉትን የበረከትን ዝናብ በቤታቸው ላይ አዝንብ። የበረከትን ዝናብ በስራዎቻቸው ላይ አዝንብ። በእጆቻቸው ስራ ላይ በየቢሮ የሚገቡት ላይ አሁን የሞገስ መንፈስ ያገኛቸው። እንዴት እንደሆነ ስም በሚገርማቸው ሁኔታ እግዚአብሔር ከበረከታቸው ጋር ይገናኙ፣ ከጉብኝታቸው ጋር ይገናኙ። ለእረፍት ከሚያደርጓቸው ሰዎች ጋር እግዚአብሔር የዘመናት የነሱን ጥያቄ ሊመልሱ ከሚችሉ ሰዎች ጋር የነሱ የሆነውን ነገር ከያዙ ሰዎች ጋር በተአምራት አገናኛቸው። ወደ ህይወታቸው ስደዳቸው። ጌታ ሆይ የነሱ የሆኑ መልእክተኞችን ያገኛቸው። ጌታ ሆይ እንለምንሃለን። በክርስቶስ ኢየሱስ ስም እንድትሰማን አምነን እንጸልያለን።
በዚህ ምሽት እግዚአብሔር ሆይ በዚህ ማለዳ ለብዙዎች በነሱ በሆነ አቆጣጠር ላይ ከዚህ ተአምራታቸው ጋር ይገናኙ። ከነዚህ ሰዎች ጋር ይገናኙ። ቁልፋቸውን ከያዙ ጌታ ሆይ መልሳቸውን ከያዙ እግዚአብሔር ሆይ አይኖቻቸውን ሊከፍቱ ከሚችሉ ጋር ይህ ማለት ብለው ነገራቸውን ሊያቀሉ ከሚችሉ ሰዎች ጋር ይገናኙ። አባት ሆይ እናመሰግንሃለን ስለወረደው መንፈስ፣ ስለተለቀቀው ሞገስ። ጌታ ሆይ ብዙዎችን ቀንበር ቀና ስላደረግ ነፃ ስላወጣ የጎበጠ ትውልድ እግዚአብሔር ቀና ማለት ስለቻለ እግዚአብሔር በስውር የታሰረ ትውልድ ስለተፈታ ምህረትን በመካከላችን ስላገነን ነፃ ልታወጣን ወደህ ይህንን ቀን ስለቀጠርክ እናመሰግንሃለን። እግዚአብሔር ሆይ የሚሆነው ሁሉ ልጅን ክርስቶስ ኢየሱስን ያክብረው። ሁሉ ለስም ክብር ይገዛ። በክርስቶስ ኢየሱስ በኩል ጸለይን፣ አሜን። ሃሌሉያ። እሰይ ኢን ጂሰስ ኔም። የእውነት ብዙ ምስክርነቶችን እንሰማለን። ጌታ ይመስገን፣ እንሰማለን። የብዙ ሰዎች አዳዲስ የሥራ በር ተከፍቷል። በኢየሱስ ስም፣ በኢየሱስ ስም የጀመርነውን እግዚአብሔር ያስጨርሰናል። ከእጃችን ገባ ስንል የሚያመልጠን ነገርን ሁሉ እግዚአብሔር ይዋጋልናል፣ ሞገስን ይሰጠናል። በጌታ በኢየሱስ ስም ስልጣን በሕያው አምላክ ሃሌሉያ። ጌታ ይመስገን፣ ጌታ ይመስገን፣ ጌታ ይመስገን። ሃሌሉያ፣ ጌታ ይመስገን። ቅድም እንደጀመርነው ፖልና ናይቲ ያላችሁ፣ ፖልዬ ናይቲ ያላችሁ፣ ብሩክዬም አላችሁ፣ የእንትኑን ፖስት አድርጉና ለመጨረሻ መስጠት የሚፈልጉ ሰዎችን እድል እንስጣቸው። ናይቲ ፖል አላችሁ ወይም ስክሪንሻት ያደረጋችሁ ሰዎች ካሉ ላክልን። ጌታ ይመስገን። ሃሌሉያ። ጌታ ሆይ ተባረክ። ጌታ ሆይ ተባረክ። ጌታ ሆይ ተባረክ። ጌታ ይመስገን። ጌታ ይመስገን። ኦኬ፣ እንግዲህ አዲስ የመጣች ሰው ናይቲ እንትኑን ስክሪንሻቱን ፖል መስጠት የምትፈልጉ ሰዎች በዚህ አገልግሎት ፓስተር ይሰማል። ቁጥር ሲጽፉ ብናስገባ ይሻላል። የነበሩ ናቸውና እስቲ ምን እንደሆነ ብዬ ኤርሞስ አብላንተ ይሆን። ሄሎ፣ ሰላም ነው? እግዚአብሔር ይመስገን። ያው ከትንሽ ቆይቼ ነው እንትን ማለት ብዙ እንትን አይችልም። ከእንትን ኤርትራው ስለሆንኩ ብዙ አማርኛ አልችልም። ኦኬ፣ ችግር የለም። ያው ማለት እዛ እየሰማው ነበር። ከአንድ ሰዓት በኋላ ምናምን ትንሽ ቆይቼ በጣም ደስ ይል ነበር። አገልግሎታችሁ በጣም ደስ ይላል። ተባረኩ። አሜን። ብሩኩን። እሺ፣ እሺ፣ ተባረክ። እሺ ወንድሜ። እሺ ፓስተር፣ የካናዳ ኢትራንስፈር ላይ ጂቱ የምትባል እህት $100 ያስገብታለች። እግዚአብሔር ይባርክሽ ጂቱ። እና ትርሲት $200 ፕለስ ደን። ፓስተር እግዚአብሔር ይባርካችሁ፣ ጌታ ይባርካችሁ። ቴንክ ዩ። አሁን ይኸው ፖሊሻ ከስር አካውንቱን ያስቀምጣል። ጋይዝ ሁላችንም አሁን እኔ ይህን ትምህርት ሰምቶ ሰው መቼስ እንደዚህ ለማድረግ አይደለም፣ ግን ሆነስትሊ ስፒኪንግ ጋይዝ የልብ ጉዳይ መሆኑ አይደለ። when we give it's all about the blessing አይደለ። ብለስ እንድንደረግ ሳይሆን ግን ደግሞ በቃ ጌታ እንዳስተማረን እንደ ቃሉ እንግዲህ ሁላችንም መስጠት ስላለብን እንግዲህ ከፊታችን ኮንፈረንስ አለ። የባዲ ኦፍ ክራይስት የአንደኛ ዓመት የትሬኒንግ ሴንተሩ የተከፈተበት ኮንፈረንስ አለ እና እሱን ኮንፈረንሱን ለማካሄድ ሁላችንም አብረን ለጌታ አገልግሎት ሁላችንም ጋዘር ብናደርግ ከዛ በኋላ ሳንጨነቅ ጌታ ማገልገል እንችላለን። ስለዚህ ይህንን
ጌታን ማገልገል የምትፈልጉ በዚህ አይ ዋና ሰርቭ ደ ሎርድ የእውነት ጌታን ሰርቭ የምናደርግበት መንገድ ስለሆነ ይሄውና አካውንቱ እዚህ ጋር አለ። ስለዚህ በዚህ ተጠቅማችሁ ማስገባት ትችላላችሁ። ኮንፈረንሱ የሚሆነው ከጁላይ 31 እስከ ኦገስቱ በሲልቨር ስፕሪንግ ቨርጂኒያ። እሺ ስለዚህ 4 ፓስተር እሺ አረጊ እሺ ሰው 444 ሰዎች አለን አይደለ? ሁላችንም ኮንትሪቢዩት የምናደርገውን አይደለ? ለጌታ የምንሰጠውን ነገር ሁላችንም እንድንሰጥ ይኸው ኢትራንስፈር ለካናዳ ኢትራንስፈር አለ፣ ለአሜሪካ ዜል እና ካሻፕ አለ፣ ለዩሮፕ ፔፓል አለ፣ ለኢትዮጵያውም የኢትዮጵያ አካውንት አለ። አሜን። ጥያቄ ያላችሁ ሰዎች ከታች ጻፉልኝ። ጥያቄ ያላችሁ ሰዎች የከበዳችሁ ነገር በጣም ከይቅርታ ጋር የኢትዮጵያ አካውንት በፊደል ሳይሆን በቁጥር ፖስት አድርጉልን። እኔ ልናገር የኢትዮጵያን አካውንት ልናገር ቢጠቅምሽ ከሆነ ሊዲያ 1062 3 10 47 14 በዚህ ልክ ነኝ አይደል? ፓስተርዬ ላሰና 714 የመጨረሻው ኦ 714 ነው አይደል? 714 ልክ ኖ ቁጥር አጻፉ። ሰላምዬ ሰላም ፍቅሬ ቁጥር አጻፉ። ከታች የባንክ ቁጥሩን አንጻፈው ቲክቶክ ስለሚዘጋብን እንትን ማድረግ አንችልም። አስራትን ለተቸገረ መስጠት ይቻላል ወይ? ሰናይት አስራት የሚሰጠው is for the church ለቤተ ክርስቲያን። ግን if you have the heart ለተቸገረ የምትሰጭበት ጌታ እንደተናገረን በቃሉ it's all about the heart we have አይደለ? ልብሽ ውስጥ ያለ ነገር ካለ then you can give. ግን አስራት የሚሰጠው ለቤተ ክርስቲያን። እሺ ድገምልኝ። ይኸው ጽፈዋለች ሊዲያ 1062 3 10 47 14 ሜሪዬ ቁጥር አንጻፍ። ሜሪዬ ሰላምዬ ተባረኩ። ይዘጋብናል ቲክቶክ ያስቸግራሉ። እሺ ሊዲያ ሌሎቻችሁ ጥያቄ ያላችሁ ያላችሁን ኮንትሪቢዩት አድርጉ ጋይዝ። ያላችሁን እየሰማችሁ ከሆነ ሜሪዬ ተባረክልኝ። ይህን የምትሰሙ ያላችሁን ኮንትሪቢዩት አድርጉ። የእውነት ሁላችንም ባይ ዘ ዌይ እንደ ባዲ ኦፍ ክራይስት አገልጋይ የሆነ ራሱ ይሰጣል። ባይ ዘ ዌይ አገልጋይ ቁጭ ብሎ አይደለም ተገልጋይ አገልጋይ የሚባል ነገር የለም። ሁላችንም ጌታን ፈልገን አይደል ያለ ነው። ስለዚህ ሁላችንም በጌታ ጸጋ we serve each other አይደለ? in the body of Christ we are the body of Christ አይደለ? ስለዚህ ሁላችንም አብረን ኮንትሪቢዩት የምናደርገው ነገር ለእግዚአብሔር መንግስት እስከሆነ ድረስ ሁላችንም ኮንትሪቢዩት ማድረግ አለብን። 371 ሰው የሚሰማ ጋይስ honestly speaking በዚህ በዩቲዩቡ በቲክቶክ በጣም ብዙ ሰው ብለስድ እየሆነ እንዳለ ቴስቲሞኒ እንሰማለን በየጊዜው። በጣም ብዙ ቴስቲሞኒ ነው ያለው። ክብር ሁሉ ለኢየሱስ ይሁን። ይሄ ሁሉ የሚያደርገው ጌታ ስለሆነ ግን በዚህ ሚኒስትሪ እግዚአብሔር ይህን እያደረገ ከሆነ እኛ ደግሞ ሁላችንም ያለንን የእውነት ካላችሁ ልባችሁን ኮንትሪቢዩት ብናደርግ ደግሞ ጌታ ብለስ ያደርገናል የእውነት። ስለዚህ ያለንን let's just give እንስጥ። አሜን። ሁላችንም አገልጋዮች everyone contribute የሚያደርግ ወይ ቤት እየጻፉ ስለሆነ ነው። አዎ ደርሶኛል። የተለያዩ ሰዎች አይ ቲንክ 19500 ብር አካባቢ ልከዋል ከቅድሙ በኋላ። ጌታ ይባርካችሁ፣ እግዚአብሔር ይባርካችሁ። በኢትዮጵያ አካውንት ለምታስገቡ ሁሉ እግዚአብሔር ይባርካችሁ፣ ጌታ ይባርካችሁ። thank you so much guys። እግዚአብሔር ይባርካችሁ፣ ጌታ ይመስገን። ፍሪታ እግዚአብሔር ይባርክሽ፣ ጌታ ይባርክሽ፣ ጌታ ይባርክሽ። ሁላችንም thank you I have sent $50 thank you so much faith እግዚአብሔር ይባርክሽ። let's just contribute ያለንን guys
ሌትስ ጀስት ኮንትሪቢዩት አይደለ? ግዴታ የሌለንን አይደለም አይደለ? ቅድም እንደሰማ ነው ያለንን አይደለ? ሁላችንም ጋር አድርገን ከዛ በኋላ ሁላችንም እንግዲህ ለእግዚአብሔር መንግስት አብረን በቃ የምንጠቀመው አብረን ደግሞ የምንባረክበት ይሆናል። አሜን። ሚልካ ቴንኪዩ ሶ ማች እግዚአብሔር ይባርክሽ። $200 ልካልናለች። እግዚአብሔር ይባርክሽ። እሺ ፀሐይ እግዚአብሔር ይባርክሽ። ፀሐይ እግዚአብሔር ይባርክሽ። ተባረኪልን። ፓስተር የአፕዴት የምታደርገናለ ከዚህ ሚካሻ ሚልካ እሺ 15,000 ብር በኢትዮጵያና $100 እግዚአብሔር ይባርክሽ። እግዚአብሔር ይባርክሽ። ተባረኪ። ዊ ላቭ ዩ። ተባረኪ። እሺ ፓስተር ሰላማዊት ንጉሴ የኛው 250 ሰራዊት በ500 እግዚአብሔር ዘመናቸውን ይባርክ። ከዛ ሄለን የኛው ሄለን 300 ዘውድነሽ 100 ዘውዱ ገብሬ ሁለተኛ 100 እና ኤድዬ 50 ፍሬዝ 50 ፍሬ ህይወት 50 እግዚአብሔር ቤታችሁን ህይወታችሁን ይባርክ። እግዚአብሔር በግብፃውያን እንዲበዘብዙ የሰጣቸውን ሞገስ በቤታችሁ ያብዛ። ብሩክ ሁኑልኝ። ጌታ ይመስገን። ጌታ ይመስገን። ጋይዝ አንድ ነገር እናድርግ። 330 ሰው አለ። 330 ሰው አለ። የእውነት ከልባችሁ ብለስ እንድታደርጉ ስለምንፈልግ የእውነት ወጣቶች ልጆች ያሏችሁ እንደኛ አይነት ወጣቶች ያሏችሁ እንደ ፖልሻ ነው አይደለ? እንደ ፖልሻ አይነት ወጣት ልጅ ያላችሁ እንደኛ አይነት ወጣት ልጆች ያላችሁ የእውነት ጌታ እንደዚህ ሰርቭ እየተደረገ ከሆነ የእውነት if you guys wanna appreciate እግዚአብሔር እያደረገ ያለውን በወጣቶች በዚህ ሁሉ ነገር በነ ፖልሻ ህይወት እያደረገ ያለውን ነገር እግዚአብሔር አፕሪሺየት እያደረጋችሁ ከሆነ የእውነት ብለስ እንድታደርጉ እንጠይቃችኋለን። የእውነት this can help the ministry በአሁን አሜሪካ በሚሆነው ኮንፈረንስ እግዚአብሔር በጣም ሄልፕ ያደርገናል። ስለዚህ ይህንን የእውነት በቃ በወጣቶች ስም ብላችሁ የእውነት ጌታ እንድታከብሩበት bless us guys come on በጣም የእውነት ይሄ እንደዚህ አይነት ነገር ለእኛም ትምህርት ነው አይደለ? ከዚህ በኋላ ለሚመጣው ጀኔሬሽን ትምህርት ነው ብዬ አምናለሁ አይደለ? ሁላችንም ጋደር ማድረጉ በጣም አይ ቲንክ አክትስ ላይ ያለው የቅድም ሐዋርያት ስራ ላይም ስንማር የነበረው ነገር ምንድን ነበረ? የሁሉም ጋደር አድርገው ከዛ የሁሉም ይመጣና ከዛ ለሁሉም ነበረ የሚኖሩበት የነበረው እንጂ አንድ ሰው ለብቻው ብለስ አይደረግም። ሐዋርያቶቹ ለብቻቸው የነሱን ወስደው ለብቻቸው ኢንጆይ አያደርጉትም ነበር። ሁሉም ነበር ይጠቀም የነበረው አይደለ? ስለዚህ አሁን ብለስ ስናደርግ ይህንን ነገር ስንዘራ ነው የሚባለው። በጣም ብቻ ያንን ስናደርግ አይደለ ለሁላችንም እንዲሆን ሌሎችም የተቸገሩ በብዙ ነገር ውስጥ ያሉ ሰዎች ወደ ባዲ ኦፍ ክራይስት ሲመጡ ከዛ ላይ አንስተን ለእነሱ ብለስ እንድናደርግ የእውነት ጌታ ካለን ኤቭሪቲንግ ነው የምንሰጠው ጋይዝ፣ ኤቭሪቲንግ። እግዚአብሔር ካላለ ደግሞ አንሰጥም። ፓስተርዬ እንዳለው በደንብ አይቶ ነው ፓስተርዬ አይደል ቤዚ ላሰና ዛሬ ተልሰናል። እሺ ስለዚህ እስቲ ይህንን አሁን እየላካችሁ ያላችሁ እሺ እንዳት ፖሊሻን ሚውት አድርጉልን። እንደዚህ አሁን እስቲ ብለስ አደርጋለሁ የምትሉ እሺ አዳሙ እግዚአብሔር ይባርክ፣ ጌታ ይባርክ። እስቲ አሁን የእውነት በቃ አፕሪሺየት አደርጋለሁ ጎስፔል እየሆነ ያለውን ነገር እና ይህንን ኮንትሪቢዩት ማድረግ ፈልጋለሁ የምትሉ ሰዎች አንዳንድ ቁጥር ጻፉልን። የእውነት ኮንትሪቢዩት $50 ሊሆን ይችላል፣ $100 ሊሆን ይችላል። ኮንትሪቢዩት ማድረግ የምትፈልጉ ሰዎች ጋይስ ከሞን በኢትዮጵያ 5,000 ብር ሊሆን ይችላል። ኮንትሪቢዩት ማድረግ የምትፈልጉ ሰዎች ሌትስ ቻሌንጅ ውስጥ ዛሬ
320 ሰው አለ። ፖሊሻ ፓስተር ካሻፕ ላይ ገባል አይደል? እባካችሁ በካሻፑ አትላኩ፣ አይገባም። በካሻፕ ከላካችሁም በእኔ ፐርሰናል ላኩና ወደዛ ልከዋለሁ። በዚህ ላኩ። ካሻፕ በጣም ብዙ የተላኩ ገንዘቦች ቀርተው በልባችሁ አስባችሁ ልካችሁ የነበራችሁ መልሳችሁ በዚህ ላኩት። ተመላሽ ሆኗል የብዙ ሰዎች። የኔ ፐርሰናሊ አለበት። አዎ የካሻፑን አንሳው። አዎ አኒ የስ አንዬ 200 ቤትዬ 50 አዜብ 100 መታሰቢያ 100 መኮንን 100 ተባረኩ ተባረኩ። ጌታ ዘመናችሁን ይባርክ። የኔን እንትን ፔይፓሉ ምንድነው ካሻፑን ብታደርግ ይሻላል። የፐርሰናል እዛ ላይ መላኪ ግድ በዛ ብቻ የምትጠቀሙ ከሆነ ፎርቴክስ ገብተሻል? አዎ ገብቻለሁ። እንትኑ የፔፓሉ እና የዜሉ ቁጥር አንድ አይነት ነው። ፔፓሉ እዚህ ጋር ቁጥር የለውም፣ አንድ አይነት ቁጥር ነው። ግን አይ እኔ ልል የገባሁት አንደኛ ሁልጊዜ እንደምታስተምረን ቤተ ክርስቲያን አትረዳም፣ በታማኝነት አስራት ይሰጣል እንጂ እዚህ ጋር ልንጠይቅ የመጣ ነው። ብዙዎቻችን አስራታችንን ስለማንሰጥ ነው፣ በትክክል ስለማንሰጥ ነው። እና ባዲ ኦፍ ክራይስት ላይ ኢትዮጵያም ዩሮፕም እዚህም ኦልሞስት ድግስ ነው የምንደግሰው። ገንዘቡን ጠይቀን መልሰን ምሳ እራት የምናቀርብበት ነው ለሚመጣው ሰው እና መልሰን ልሰጥ እንደሆነ እንዲታወቅ ብዬ ነው። ትክክል። ተባረኪ። ያው መልሰው አበሉ አይደለ ሐዋርያት ሥራ ላይ የሚለው። ክብር ለኢየሱስ ይሁን። ሰላም ይሼቱ። እግዚአብሔር ይመስገን። ድምፅ አይሰማም፣ ታፍኗል። እሺ አውጣት ኤርፎን። ይሰማል? አዎ ይሰማል። ያው አገልግሎትንም ስለምወድ ነው የገባሁት። ብዙ ቦታ አልገባም። just to participate. ይቻላል አይደል? መስማት? አዎ ይቻላል። Thank you so much. እሺ እሺ ጌታ ዘመናችሁን ይባርክ። እየሰጣችሁ ያላችሁ ሰዎች ተባረኩ። ሰው ሊያመጣን የወረደው ከ282 የገባው ሊያመጡ ሄደው ነው። ትመጣታለህ፣ ነገ ደግሞ ትመጣለህ። ላስተምር ስል ይዛለሁ።
ተባረኩልኝ። ጌታ ዘመናችሁን ይባርክ። ወዳችኋለሁ። ጌታ በብዙ ክብር አይ ብሊቭ እኔ የመጨረሻ ነገር እሺ ቴክስት አድርጊልኝ። የሲያትል ኢቫ አስገባ። እሺ አናን ተባረኪልኝ። ሲያትል ግሩፕ ላይ ግሩፕ ውስጥ አስገቧት። አሁን ሲያትል ላይ ልግባ ብላለች። ጌታ ይመስገን። ከጀርባ የምታዩት ጌታ በኢምፐርሰን ያደረገልን ቸርነት ነው። ዲቦራዬ ተባረኪልኝ። እሺ ለምልሚልኝ። እግዚአብሔር ዘመንሽን ይባርክ። በነገራችን ላይ አንድ ትልቅ ጥበብ ልንገራችሁ። 292 ሰዎች ያላችሁ እስኪ ለጌታ ቀደም እና ያለ እንደዛ ሳይሆን የእውነት ቃል ግቡለት። ምን ብላችሁ መሰላችሁ? ይህንን ወረብ ከምሰራው ይህንን እሰጣለሁ እንዲበሉት ጌታ ነራ እውነት የሥራ በር ክፈትልኝ። ቴንኪዩ አቢሾ ተባረክ። ስራምስ ኦቨርታይም 2 ሰዓት ላንተ እሰራለሁ። የግድ ከፖኬታችሁ ማውጣት አስራታችሁ ግድ ነው። ነገር ግን ለጌታ በሉት እስቲ ኦቨርታይም ስራ ስጠኝና ከዚህ በላይ የምሰጠኝ ከሆነ እሰጣለሁ። እዚህ ዋይዝ ሁኑ። ጌታ ሞገስ እንዲሰጣችሁ ማለት ነው። ጌታው ይህን ነገር አደርጋለሁ። ኦኬ ለምሳሌ ከዚህ ሰዓት በኋላ እሰራለሁ፣ ከዚህ በላይ ትርፍ ካገኘው ላንተ ነው ማመጣው ብላችሁ እዚህ ጋር ቃል ግቡ። የምትገቡ ሰዎች እዚህ ጋር ምልክት አሳዩኝ በጌታ ፊት። ምክንያቱም አምናለሁ፣ እጸልያለሁ፣ እግዚአብሔር ያደርጋል። ይሄንን ኦቨርታይም እሰራለሁ፣ ከዚህ ጊዜ በኋላ የማገኘው ገንዘብ ጌታ ሆይ ላንተ ይሆናል። ሚሊየንስም ሆነ 1 ብር አውል ቢ አይደል? ልክ እንዳለው ጌታ በልባችሁ ያስቀመጠውን ኦቨርታይም ሰርቼ ከዚህ ሰዓት ጀምሮ ግቡ። ለጌታ ቃል እጸልይላችኋለሁ። በእውነት አብረን እንጸልያለን። ጌታ ዊዝደም ይሰጣችኋል፣ ጥበብ ይሰጣችኋል። ኢን ጂሰስ ኦልማይቲ ኔም ከማን ከምሰጠው ይሄ ያንተ ይሆናል ጌታ። ሁላችሁ ከላይ ጀምራለሁ። ቤዝዬ፣ ናሂም፣ ሀረግዋ ሁላችሁም በሉ ጌታ ወይ ከማን የእውነት እግዚአብሔር የሚለን አለ አይደለ? ከዛ ይሄንን እንደዚህ ቢሆን ከዚህ በኋላ እንዲህ ባገኝ ጌታው ይሄ ላንተ ይሆናል የምትሉት ጌታ ይመስገን። አንዳንድ ቁጥር ጻፋባቸው። አገልጋይ ስለሆነና እናደርግ በረዶ ጠርገን ጌታን እናገለግለዋለን። ሽጠን እናገለግላለን። ሰርተን እናገለግላለን። ላባችንን ጠብ አድርገን ጌታችንን ኢየሱስዬን እናገለግላለን። ጌታ ይመስገን፣ ጌታ ይመስገን። ሃሌ በምላስ ብቻ አይደለም በላይፍ እናገለግለዋለን። እዚህ ውስጥ መታችሁ የምትሰሙ ሰዎች ኢቨን ችግር ውስጥ ነው ያለው አሊ የምትሉ እናንተ ጌታው ትሰጠኛለህ እሰጣለሁ በሉት። ጌታ ደግሞ ሎቶሪ ቁረጣሉ ሄደ፣ እሱ ቁማር ነው። እረፍ፣ ሎቶሪ እንዳቀርጥ ስራ የእጆችን ስራ ባርካለሁ እንጂ ቁማርን እባርካለሁ አይልም። ኦኬ ቁማርን ሄደ ጌታ ሆይ ሎቶሪ ቆርጣለሁ። ሎቶሪ ከቆረጠ አሰጥም አንተ እንደውም ይሰማኛል፣ በጣም ነው የሚሰማኝ፣ በጣም ይሰማኛል። ነብይ ሉም በዚህ ሰዓት እንኳን ሰርታችሁ ለምን 2 ብር አይሆንም? የጉልበትን ውጤት እግዚአብሔር የእጆችን ስራ ይባርካል፣ በኢየሱስ ይባርካል። in the holy name of Jesus በእውነት አሜን። ፓስተር ወይ አንድ ሰው 45,000 ብር፣ አንድ ሰው 5,000 ብር አስቀምጧል። እግዚአብሔር ይባርካት። ጌታ አምላክ ዘመናችሁን ይባርክ። ጌታ አምላክ ዘመናችሁን ይባርክ። እግዚአብሔር ይሽረዋል። እግዚአብሔር በሮችን ይከፍትልሻል። እናት ዓለም in Jesus name። ቅድም በጣም ቢዚ እየጸለያለች በእውነት እንዴት ሻወር ነው የገባው። አሜን። አረግዋ you are so kind እኮ
በእውነት የቀደሙ ጸሎት ሰማይና ምድርን የነቀነቀ። ኦኬ አካውንቱን አሳያቸው። ፖሊ አካውንት የታለ እያለ ነው። እሺ የኢትዮጵያውንም አካውንት አሳያቸው። ፖሊ ይኸው እንወድሃለን፣ ይኸው እንወድሃለን፣ ይኸው እንወድሃለን። ይኸው አካውንት የሁሉ አካውንት የምትፈልጉ ስክሪንሻት አድርጉት። ነገ ጌታ ስጡ ስለሚላችሁ ዛሬ ስክሪንሻት እያደርጋችሁ አስቀምጡ። ያው የኢትዮጵያውም አካውንት ያዙት። አስራታችሁን፣ የፍቅር ስጦታችሁን በዚህ ጸሎት ቤት ውስጥ እናስቀምጥላችኋለን። በየወሩ ኮንትሪቢዩት የምታደርጉበትን ኮንትሪቢዩት አታደርጉም፣ የጌታን ብር ትሰጣላችሁ። እግዚአብሔር የሚሰጣችሁ የጌታ ቤት አይረዳም። ክብር ሁሉ ለኢየሱስ ይሁን። ጌታ ክብሩን ይውሰድ። ጌታ ክብሩን ይውሰድ። ጌታ ክብሩን ይውሰድ።